مرهاوت قوالي معدو زلخي نافقالو لبي نعخي نايك الونيو سقم ناي لبي يسم بدالو فغري نعخي ديل 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 እንዴት ነው ፓስተር? አሁንማ እየዘነበባችሁ ነው። ጃኬቱን ሊያስፈልጋቸዋል። ምንድን ነው የሚዘንበው? አሁንማ ሊዘንብባችሁ ነው። ድሮን ምናምን ሊዘንብባችሁ ነው። የምን ድሮን ነው የሚዘንበው? አሁንማ ስማ፣ ዣንጥላ ብቻ አይደለም ጃኬት ያስፈልጋቸዋል። ብርድ ይላቸዋል። ለመንከባለል ተዘጋጁ። ፓስተር ጥምቦና ጥምዶ ገጥመዋል። አልሰማ ፓስተር፣ አሁን የምናወራው ብሽሽቅ ነው ወይስ ፖለቲካ? ኧረ ልጅቷ በጣም በግድ እየላከች ነው። ስማ ለቅድሟ ልጅ እየላከች ነው። 20 ጊዜ አስገባት። ማነች? እሺ እንኳን ላኩኝ። ምን ፈልገሽ ነበር? ሰብስብና ያለሽ መስሎ ነበር። እንደዚህ ትናገራለች። ይኸውልህ እኔም ልክ አንተ እንዳልከው እኔም ማየውን ነገር ሲናገሩ እንደዛው ነው። በመጀመሪያ ደረጃ ስሜታችን ማለት ሲፉ እንደዛ አትበያ። ይኸውልሽ የፈለግሽውን ሐሳብና የፈለግሽውን እምነት ማስተጋባት ትችላለሽ፣ ግን ማህበረሰብ የሚወክለውን ነገር ሲመጣ ማህበረሰብ አይደለም እኮ እኔ የተፈጠረውን ነው የነገርኩት። ጠየቅከኝ አይደል? ምን የተፈጠረው? ምን የጻፍኩት? አንተ እኔ ቤት መተህ ጻፍክ። አይወዱም የኔ ቤተሰብ ካልኩ እኮ መብቴ ነው። እሺ በቃ ነው። አይወዱም ማለት ይኸውልሽ እንደዛ አይነት ስም አዳምጪ። ፓስተር እኔን ጉዳዩ ላይ ያስገቡኝ። ምን ተፈጥሮ ነው? አዳምጪ። ኖ ይኸውልሽ እኔ ካኔውን ባደወይ እኔ ጌም ስጫወት ከሴቶች ጋር ክብር ያላቸው የማያማልሉ የማያፈነድዱ ምን ያማሉት መርጬ ነው የምጫወተው። ገባሽ? ባለ ትዳር ወንድ ስለሆንክ ማለት ነው። በዛ በኩል እኔ አንቺን አክብሬሽ ስጫወት ፖለቲካ ምናምን አውርተን አናውቅም። ተረዳሽ? እኔ አናደርሽም እንደው ታውቂያለሽ። እንደዛ አይነት ስም እኔ ይኸውልሽ እዛ መጥቼ ፈሪ አትገጥሚም ነው ያልኩሽ። ወዲያውም ፈርተው ሚውት አደረጉ። መብታቸው ነው የሚታረቁ። እኔ ቀልዴን አይደለም እኮ ምን ማለት ነው? ምንድነው የማይወዱት? አይወዱም። እንደዚህ ፋኑ ምናምን የሚባለውን ስም ጭራሽ አይወዱም። የኔ ቤተሰብ ዘረኞች ናቸው። አይወዱም። በቃ እንደ እኔ ሞዴሬተሮች አሁን ሌላ እኔ ላግባባችሁ። ሲፈንም ልክ ነች ፓስተር፣ እርሶም ልክ ናችሁ። አሁን ያልሽ እኮ ይኸውልሽ እንደዚህ አይነት ስም ሲመጣ ቤቴ ይቆሽሻል። አንዴ አያጅቡ አንተ ቋንዴ ዝበል ይኸውልሽ ሁለት ይኸውልሽ ከኔ ጋር ማለት ነው። ይኸውልሽ አዳምጪ። የፈለግሽውን የፖለቲካ እንትን ማራመድ ትችያለሽ። አዎ ዘረኛ ኦሮሞ ነሽ፣ መብትሽ ነው። እኛ ዘራችን ኦሮሞች ይኖራሉ። እኔ እዚህ ጋር አሁን ስንመጣ እንከባበራለን አይደል እንዴ? በቤትሽ የፈለግሽውን ነገር ማድረግ ትችያለሽ፣ መቦለቅ ትችያለሽ። መብትሽ እኮ ነው። እኔም መቦለቅ እችላለሁ። ግን እኔ አሁን አክብሬሽ አንድ ነገር ተናግሬሽ አላውቅም። ጌም ነው የምንጫወተው። ስንጫወትም እንትላለን እና እኔ አሁን አንቺ ባለሽበት ኦሮሞን ነገን አልናገርም ምናምን አለን። ምክንያቱም ይሄ ምን ይባላል መሰለሽ? ይሄ ቤሲክ የሰው ልጅ ቤሲክ ክብር ይባላል። ቤሲክ ክብር ነው እሱን ለማለት ነውና እኔ በጣም እንትና ስሜታዊ አደረግሽኝ። አልጠበቅኩም ካንቺ እንድትናገራለሽ ብዬ እኔ ማልኩ እኮ እኔ ማን ለመናገር ፈልግ። አሁን ለምሳሌ እኔ እናንተ ብዙ ጊዜ አብረን እንጫወታለን። ኢቭን ሌላ ነገር ከሌሎች ሰዎች ጋር ራሱ ተሰዳድበው ወይ ተነጋግረን ስትመጣ እዚህ ይወደብ እንደዚህ አይነት ነገር አቁም ኖርማል ጫወታ ነው እላለሁ። ከዚህ በፊትም ባለፈው እንትናን አባርሬ ምናምን ስትለኝ ተናግሬያለሁ። እንደዚህ አትበል ዝም ብለህ ተጫወት ያልኩ ምክንያት እኔ አከብርሃለሁ። አንድ ሰውን ደግሞ ሰው የፈለገውን ነገር ማራመድ ፖለቲከኛ መሆን ይችላል፣ ማንኛውም መሆን ይችላል። ነገር ግን አንድ ላይ ስንጫወት ሪስፔክት አድርገኝ ነው መጫወት ያለብህ። ከዛ አሁን መጣክ ስትመጣ ምን አልኩህ? እኔ እዮዳፋን ዛሬ ነው ያየሁት። ዮኒ ማኛው ታላቅ ሰው ስቄ እንደዚህ አልኩህ አይደለ? ከዛ በኋላ እኔ እኮ ቤትሽ መጥቼ ሽለጥለጥ አሽቃባጭ እንዴ መጥቶ እኮ ነው ሀያ አለኝ። እንዴ ምን ሆነ ነው ፓስተር? ተው እንጂ ሽለጥለጥ አሽቃባጭ እንዴ ዮኒ ያራዳ ልጅ መጅልስ ሰላም ብሎኝ እኮ ነው። አሁን እሷ ጋር ያወራ ይሄ ቃል ብቻ ነው የተሰማ። ይሄ ነው ቀይ የተሰማ ቃል። በቃ ሽለጥለጥ ነው በቃ እኔ ሽለጥለጥ እኔ ኩርሱን ማከብራለሁ። ይፉ አዳም ዮኒ የሆነ ነገር አልሰማም። አለ እባክህ ዝም ብለህ የማይረባ ደቆሮ ማይገኝ አንተ እንደ ውሻ ስማ አንተ እንደ ውሻ አድርገህ ትጫወትበታለህ። ተመልሰህ ደግሞ ዘው ትላለህ። ኧረ በእናትህ ፓስተር አሁን እኔ ዝበር ጅቦ አሯሮጬ ላኳችሁ እኮ
አሁን እኮ ይኸውልህ ምን ታረጋላችሁ መሰላችሁ እናንተ እኔ ስቀጠቅጣችሁ እኔ በቃ አንተ ሳረጋችሁ ዘላችሁ የምትገቡት ሴጋው ቤት ነው ልጥፍ ትላላችሁ እዛ ጋር ሄዳችሁ እሱ ደግሞ በደንብ አርጉ ዮናስ ሙሉነ በፊት ምርጥ ሰው እናቴም ፓስተር አለመግባባት ቤተሰብ እኮ ነው አለመግባባት ነው ከርሶም ጋር እንጂ ምርጥ ሰው ነው ይወያያል ምናምን አለቅ ያለ እንትን የለበት ይሰገጤ ፓስተር አልነበረም እንዴ ተው አለበትነት አላዋጣው ኖ ፓስተር ምን መሰለህ ዮናስን አለመረዳት ይኸውልሽ በቤትሽ መቦለቅ ምናምን መብትሽ ነው እና እኔ አሁን ምንድነው ያናደደኝ አልጠበቅኩም ካንቺ እንደዚህ ትናገራለሽ ብዬ አረ ዮኒ በቃ በእግዚአብሔር በቃ ከልጅቷ ጋር ያው አብራችሁ የምትጫወቱ ናችሁ እዚህ ሶሻል ሚዲያ ላይ ሁላችንም የራሳችን አረ ዮናስ በቃ ላይ ግፍት ካራሪ ሌላ ሰው ይሞላል እኔ አማራ ነኝ እሺ አማራ ታዲያ መብት ነው እኮ እሱ አማራም ባሶን ኦሮሞ ይብል ሰማ ጅቦ አታሽቃብጥ በቃ ሁሌ እንዳሽቃብጥ በቃ አያምርብኝ እግዚአብሔር መቼ ነው ግን አንተ ሰው የምትሆነው ምን እንዲያደብ ሁሌ ማሽቃበጥ ነው በቃ ወይኔ ልክ እንደ አባቶቼ ሼም የላችሁም እኮ እናንተ ሼም የላችሁም የሚገርማችሁ ሼም የላችሁም መንፈስ ነው እንደሚያደርጉት እንዴ ኖራል ልጥፍ ሼም የለም ኖ ፓስተር እግዚአብሔርን እኔ አሁን ታታም ኮምፕሊት ጋር በቃ ልጥፍ ነው የሚለው በቃ ሄዶ በቃ ልጥፍ ተሰድበው ተዋርደው ከርሶ ጋር አወራለሁ እንትሩ አይታይም ጌታቸው ረዳር ከዮናስ ጋር አወራለሁ እኔ ከሁሉም ጋር መቀራረብ ወደ ነው ከኔ ጋር የምታወራው ዮኒ ይችላል ምትሰው ዮኒ አባቴ ይመች ቴንክ ታፕታፕ ኮምፕሊት አድርጎ እኔ ሰማ አንበሳ ወርድልኝ በለው እስኪ ያወርድልህ እስኪ አሁን በጣም አሳዘነኝ ግን ፍሪ ፉድ ተዘግቷል ጋይስ ታውቃላችሁ አረ በእግዚአብሔር ፓስተር ታፕታፕ ኮምፕሊት አድርጎ ጋይስ ሁላችሁም ታፕታፕ ኮምፕሊት ኤሊሚኔሽን ነው ጫወታው ዛሬ ደግሞ ኤሊሚኔሽን ጌም ነው ኤሊሚኔሽን ነው ታውቃለህ ኤሊሚኔሽን ጅሙ አቅም እኮ ንገር እስኪ በኦሮምኛ አላውቅም በኦሮምኛ ንገሪኝ የኔ ቆንጆ ስታምር መጨረሻ ይወጣል መጨረሻ ይወጣል ግን አራተኛ ሰው ማስገባት ነበረበት እዩዳም ይባላል ይመስላል ጋይስ አምስት አበባ መጨረሻ ወጣ ይባላል እና ጅቦ ኮን ዛሬ እንገናኛለን ፓስተር ዛሬ 20 ሺህ የሚገኝበትን የፖለቲካ ውይይት ዮናስ ቤት ተሳተፋለህ አራት አበባ እረዛ በእናት ባናት ተከለ እናቴ ትልቅ ፖለቲካ ሰማ እኔ አማራ ነኝ ከትግሬና ከኦሮሞ ጋር ቁጭ ብዬ አላወራም አይባልም ኖ ፖለቲካ አላወራም እኔ እኛ ትግል ላይ ነን አማራ ትግል ላይ ነው ለምን ፖለቲካ ማወራው ፖለቲካ ማወራው ስለ ብልጽግና ይኸውልህ ፖለቲካ ማወራው ስለ ብልጽግና መንግስት ብቻ ነው አዳምጠኝ አዳምጠኝ ጂው አንተ ዘረኛ ነህ ማለት ነው በጣም ዮኒ ቴንክ ዮናስ ሙሉነ እናመሰግናለን ድብን ያልኩ ዮኒ ቴንክ ዩ አሁን ዘረኝነት ጥሩ ይመስልሃል በጣም አሪፍ ነው እንዴት ደስ ይላል እንዴ 7 ዓመት አጣጥማችሁ እኔ ገና ላይ በሁለት 7 ዓመት አጣጥማ ዘረኝነት ያረጋች ይታይሻል ኧረ ዋኛው ማኝዝም የማይሰማው የማይደነግጥ የማይበርደው መጨረሻ ይወጣ ይባራል ስለዚህ ጋር እንትኑ አምልጦና ማኝዝም ይብቃ በእግዚአብሔር ይብቃ እና ሚውት አድርጉ ማኛ ይብቃ በቃ ይብቃ ሚውት አድርጉና ቁጭ ብሎ ያዳምጣል ይባረራል በቃ ግን ተሳዳቢው ምናምኑ ፍየል ጠባቂው የአጎዛን ጣፊው አጎብዳጁ አጎዛን ጣፊው ፍየል ጠባቂው አጎብዳጁ ሚውት አድርጉ ሌትስ ጎ ጋይስ ሁላችሁም እዚህ ጋር ያዙ መጨረሻ ይወጣል ይሄ ሩል ነው ህግ ነው ጌም ነው ፓስተር ሊሙት ሲፉ ግን እኔ ይቅርታ መጠየቅ አለብሽ አክብሬ እንደዚህ ያጫወትኩሽ እኔ እንደዛ ማለት ነው መጀመሪያ ጠይቂ አንቺ ሻጠፋሽ መጀመሪያ እኔ ምላሽ የሰጠው ጌታ ይቅርታ ጠይቂ እኔ ይኸውልሽ
አንቺ ካጠፋሽ ባላ ማመስገን አይቻልም እንዴ? እኔ አላጠፋሁም ሲጀመር። ኧረ በእናትሽ ተናግረሽ አይፈራ የማይሰማ አይበርደው አይሞቀው አራፊ አይባልም ማኛ አይባልም የሰው አንደኛ የፈለገ ቢሆን አይባልም። አንድ ግለሰብን መናገር ልናባረው ነው ፓስተር አባቱ ያንቀጠቀጠ ዮኒ ይችላል ዮኒ ባንዳ እኮ አሁን በኋላ መልሽ ይልሻል። ጋይስ ሁላችሁም የሚገርማችሁ ሰሞኑን ማለት ነው ነግራችሁ የለ በአንድ ጊዜ እኮ ነው ደምነት እኮ ነው አማራን አንድ ማለት ሲጀምር ማለት ነው እንዳለ ፍየል ጠባቂው ከብት ጠባቂው ሲጋው ቤት ነው የሚባለው። ከሲጋው ጋር እናንተ ነው የሰደባችሁ ምንድነኝ እያለ እየሰደባችሁ ምክንያቱም ፍየል ጠባቂው አብዛኛው ትግሬ ነው ሶሻል ሚዲያ ላይ ያለው እንደዛ ነው የሚሰራው። ንጉስ እየወዳብ ይችላል እነሱ ዮናስ ትችላለህ እኔ ደግሞ ማጋልጥ ትናንት አላያችሁ ለማሜ ቤታዬ ሄደች ጊፍት ሰጠ የሚያሳያችሁ ምን መሰላችሁ? የሚያሳየው እየወዳብ አማራን ይጎረብጣቸዋል ያማቸዋል ለራሳቸው ስለሚፈልጉ ማንንም የማይሰማ ስማርት ለራሳቸው ስለሚፈልጉ ደግሞ ዛሬ ማታ ፓስተር ሂድለት ጅቦ ሂድለት፣ በቃ ችግር የለውም። ምን ይወጣሉ? ሂድለት። እሺ ሂድለት፣ እንዳትፋታ። እሺ ቻው፣ እንዳትፋታ። ማለገኛ ቀሳሳሪ ነው። ሂድለት ትለኛለች እንጂ ጀፋር የታለ የከሌላ ግል አስወጣት። ህግ ነው መጨረሻ ወጣ። ከሷ ጋር እኮ መጫወት ነበረበት። ህግ አይደለም እኔ ከእርሱ ጋር ኤሊሚኔሽን ስንቆጣሉ ፓስተር እናቴ ነፍስ አባቴ ነው። እግዚአብሔርን አከብሮታል። ህግማ ህግ ነው። አውቃለሁ። ስማ አትወደኝም፣ ትረዳ እግዚአብሔርን አከብሮታል። ኖ አትወደኝም ግን አስፈልጋለሁ። ዘግቼ እርሶ ጋር ልምጣ። ምን ያደርግልኛል? እንድንወያይ በደንብ አሁን ድምጽ ምን ታደርግልኛል? ሐሳብ የለ። እሺ አይስደውኝ እንዴ ምንድን ነች? ሰላም አለይኩም አስተዋወቅሽ እንዴ? ሰላም አሁን በቃ ምን ደሞ ከተዋወቀ ሰላም አለሽ? كيفል ሀል መዳም ኮይስ? ሰላም አያጅቦ ኦኬ። እንዴ አበሻ ነች። ሃይ ከኪት ያወጣ ዲነሽ እኔ ቆይ አታውቃትም? ሚሚ ያረም መስላኝ ሚሚ እንዴት ነሽ? እንዴት ነህ? ሰላም እኔ አውቀዋለሁ። እንደ ሙዚቃውን ቀንሽ። ሰው እያወራ ሙዚቃ ንቀት ይመስላል። እሺ እንዴት ነሽ ሚሚ? ሰላም ነሽ? የተጫወታችሁ ታፕታፕና ቤተሰብ የኔ ቤተሰቦች ታፕታፕና አንድ ሰውን ጨምር። ይሁዳ ነው። ምን አይነት ሰው እኔ ጋር መመረጥ አለበት። እኔ ጋር የሚመጡት ምናምን ግን አይደለም። ሚሚዬ እኔ ቆንጆ ይቅርታ እንዴ ነው እንጂ ምን ችግር አለ? እኔ ጋር የሚጫወቱ ሰዎች ውስን ሰዎች ናቸው። በጣም ማከብራቸው ውስን ሰዎች። ጤና ይስጥልኝ ንጉስ እዮዳ ጋር አዳልጅ አያጅቦ ሚሚዬ ሰላም ብያለሁ። ወንድማችን ሰላም እግዚአብሔር ይመስገን። ምን አባና ነው አያጅቦ ሚሚ ብለህ ንጉስ እዮዳ ጋር አንዴ ቀድሜ እኮ አንተን እኮ ነው የጠራው ከህዝብ ጋር እንዳይነካካ። ቀድሜ እኮ እሱን ነው የጠራሁት። ኤርሚ እኮ ህዝብ እኮ ነው ያማል እንደ ኤርሚ ማለት እንትን አድርጓ ኢሉሚኔሽን ይሁና ኢሉሚኔሽን መጨረሻ የወጣ ሰው ይባረራል። ጅቦ አሁን አዳስ ኢሉሚኔሽን ጌም ጅቦ elimination game that means the loser last one will gonna leave the game. After we will stay only two. We have to push guys. Let's go guys ኤርሚና ሚሚ ናባርና እኔና ጅቦ እንገዳለን። ጅቦ እኔና ዳይ የኔ ቤተሰቦች ተነሱ እስኪወጣልህ ይመችህ። ታፕታፕና ምን እስኪወጣልህ የሚመችህ ትጂ እስኪ አንድ አብራሪልኝና አንቺንም ላሰናብትሽ ወይ ካልሆነ በጣም ጥሩ ሰው ሆንሽ። ሚሚ ወይ የት ነው የምትኖሪ? ቆንጆ ይቅርታ ፎሎ አድርጌሻለሁ። እሺ እኔ français ተጠንቀቂ። tu parles français አያጅቦ? bonjour ታፕታፕ ኮፒ ሊንክ አድርጉ። ታምር
Let's go guys. እነሱ ይጀናጀኑ እኛ ለማሸነፍ ነው የምንጫወተው። አያጅቦ በቃ እንትን ካየ እንዴ ነው አሁን አይለቃትም እሷ ማክሊቲዬ ሁሉ ነገር ይረሳዋል። አያጅቦ በቃ ፖለቲካውን ረሳ፣ ሁሉ ረሳው። አሁን ባንዲራ በሚሚ ፎቶ ይለውጠዋል። ጠብቁ። ክብር ጋር ነው ፎቶ ሽል አድርገው። Let's go. No አያጅቦ no please. ታፕ ኮምፕሊንግ አድርጉ guys. Let's go. አንደኛ የሚቆጣ ሰው አለ መጨረሻ ይወጣ እንደዚህ ፈራድለው አልወድም እንደዚህ ነገር መጨረሻ ይወጣ ጋይስ ይባራል። መጨረሻ ይወጣ ይባራል። the last ኮምፕሊንግ ሼር አድርጉ። the loser አቋይ ችግር አለ። ፎቶ ባረጉ ሪፖስት ቅድስት 1 2 3 ቦለኳት ብሮ okay let's go አንድ ኮፍያ ኒኒ ናት አንድ ኮፍያ ኒኒ እዚህ ላይ የሚያስፈልገው ኮፍያ ኧረ ሚሚ አዳምጪ በእግዚአብሔር በስማም እዚህ ላይ የሚያስፈልገው ኮፍያ ነው ጋይስ ኤርሚሾ ማክሪ ነኝ እዚህ ጋር 3 አንበሳ ስንት ነው 100 አንበሳ እያለ እዚህ ጋር 100 አንበሳ ኮፍያ የምን ኮፍያ ነው አንበሳ እዚህ ጋር 10 ሰከንድ ላይ ያለው ጋይስ ኮፍያ guys we have to mash up everything የት አላችሁ guys ባናና ጋር ሼር አድርጉልኝ ማን ነው የሚመራው እስካሁን በቃ ልንወጣ ነው እኛ come on double come on double guys let's go everybody double come on ታፕ እና ኮፒ ኒኒ የኔ ናት thank you so much ኒኒ ምንድነው የተፈጠረው ፓስተር ኒኒ የኔ ናት thank you so much teamwork everybody teamwork guys let's go ምንድነው የመጣው usually let's go guys መጨረሻው thank you so much Nancy Butler Rivan Pineapple ሊከሰጋበት thank you so much everybody ፓስተር ምንድን ታፕ ኮፒ ሊካርጉ ጋይስ ታፕ አድርጉ እሺ በኢየሱስ ስም እንዴ ሚሚ let's go guys ሰውየው መጣ እንዴ ሚሚ ታፕ ኮፒ ሊካርጉ ሼር አድርጉናል ላስጨርሰው ፓስተር ወደ ፖለቲካ ላስጨርሰው እንዴ ኧረ ወደ ፖለቲካችን ከነዚህ ጋር ያልግጥም ኮሜንት ላይ ስናርኩልኝ እሺ ሄዲዮ ጂቦ ወደ ፖለቲካችን አንጫው አና ይመቻችኋል ፍሬንድ በመች ሻራዳልች እሺ አባይ እነዚህ ጋር ማንም አይችልም የት አለ ፓስተር ናይኒ ወንድ አንተ ትሻለኛለህ አንተ መናጤ ዳ ቦርጫ ምንድነው አራት ሲሆን ይደብራለኝ ቅሌታችሁና ከናነቡን ዝም አላችሁ እዛው ይጫወቱ ኤርሚ ታላላ አነገር ልንገርህ ጅቦ አሁን ሴጋው የምትለው ለምን እንደሆነ ታውቃለህ እኔም በጣም ስለምትፈሩኝ ነው ላስረዳ ነው እኔም በጣም ስለምትፈሩኝ ሁሉ ጊዜ ኖ እኔም በጣም ስለምትፈሩኝ አንዴ ሚውታርክ አንዴ እየበላ አታውራ በመጀመሪያ ስርዓት እየበላ እንዳንቀ ስማ ፓስተር ዋጣው እኔ አላሰድብም ሴጋው ምትል ኖ ሴጋ አንደኛ ሁለታችን ዮኒን አላሰድብም እኔ ቤት ማውራት ባክልና ፍጭ በዳለት ይደንቆሮ ሰገጤ ባክን ስለዛ አታውራ እናቱ ምን ይኸውልህ እናንተ ሁላችሁም እንደዛ የምትሉት ለምን እንደሆነ ታውቃላችሁ በ47 ዓመት እናቱ ምናምን ትላለህ ምን ቅሌታም ቦርጫም ነው በኢየሱስ ባለጌ ነው እናቴቱም እንዴ በዚህ እድሜያችን ሰው እናት ምንም ጸበኛ ቢሆን ምንም እንትን ቢሆን ይደብራል በዚህ ደረጃ ደግሞ እኔ መቆሸሽ አልፈልግም ይህ የምቀኝነት ፖለቲካ የምቀኝነት ነው እስከመቼ ነው እኔ ብቻ ካልታወቅኩ እኔ ብቻ መታወቅስ ምን ያደርጋል በዚህ ደረጃ እና በጣም ነው የሚያስጠላ አንተ ደግሞ አበባህን አጨርሳት ከንቱ ፍቅርሽ ቤተልጦ እንዴ ምን አይነት ባለጌ ሰው ነው በእግዚአብሔር አንተ በተውክበት ሰዓት እና እኛ በሰለጠኔና አንቺ በሰለጠንበት ዘመን ላይ እናት ይሳደባሉ አረ ፓስተር ይስተካከሉ እኔ ተሳድብ ያላቀ
ስማ አንተ ፋራኮ ሰው ላይ ሙድ ያተያዝ እናቴ ትምት እንዴት አይነት ባለጌ ሆነሽ ቡርጫም ነው ይሄ ግን አንተ ቤት በመጣ ቁጥር እንደ ኔክስት ጀነሬሽን እየተማርኩ ያለው የስድብ አይነት አሁን የስድብ አይነት ብትጠይቅ መልሳል ትልቅ ሰው ነው እንደዚህ እና ለመጀመሪያ ግን ሰላምታ አይቀድም እንኳን ጀሪ እንዴት ነው ቅድም እንኳን አይቻለሁ ግን ወጣ መሰለኝ ቶሎ እግዚአብሔር ይስጥሽ ምን ነው ቀሌታም ሽማግሌ አንተ የሸርሙጣ ልጅ አህያው የሚባል ሰው ይዞሬን ይዞ መከራ ታሳየኝ ቴሌግራም እየደወለብኝ እኮ ነው ጅቦ እናቴ ማን ሰጣለ አይደል ምን ላድርግህ ምንድነው አንበሳላ አንተ እንዴት አድርገህ እንደምታስመልሰው አውቃለሁ እብድ እኮ ነው አንተ አህያው የሚባል ልጅ እኮ እናቴ ትሙት እኔ በጣም በሽተኛ ከበሽተኛ በላይ በሽተኛ የሆነ መረጃ አለ ቴሌግራምህን ላክ ምናምን ይልና ላይቭ ስትገባ እየደወለ ይጨቀጭቃል እኔ በምን እንደያዝኩበት ታውቃለህ እኔ ጋር የተገናኘ የዛሬ 4 ዓመት ከምናምን ሰክሮ እኔ ቤት ካሜራ ከፈተ ያቺ ቪዲዮ አሁን ድረሳለች እካካም ምድር ተገለበጠች ስለሚፈራ ነው አሁን የዮዳብን ብልግና እንዴት አየህ ምን ሆና ነው ልጅቷ ደንበደም የሆነችው ጅብነት ማለት ደንበደም የሆነችው እሺ ንካልቲ የለጠፍካት ምን ሆና ነው ምን ደርሶባት ነው ታለደም ቀይ አልበሰህ ያመጣሃት የክልል ባንዲራ እኮ ነው የትግራይ ክልል ባንዲራ መለያ ባንዲራ በፌደራል መንግስት እንደዚህ ነው የትግራይ ባንዲራ ነው ያላቀም ወላሂ በልስ እግዚአብሔር እኔ ራሴም አረንጓዴ ቢጫ ቀይ የኢትዮጵያን ባንዲራ ብቻ ነው አረንጓዴ ቢጫ ቀይ አረንጓዴ ቢጫ ቀይ አረንጓዴ ቢጫ ቀይ አረንጓዴ ትርጉሙን ትነግረኛለህ ቢጫ ትርጉሙን ትነግረኛለህ ቀይ ትርጉሙን ትነግረኛለህ ያንተን ግን ንገረኛ አሁን ጆከር ከመሃሉ ላይስ ኖ መሃሉማ ገብረ ሰዶም ነው ያንኛን አይወክልም እኮ አንቺ ፋና አንበሳው ይወክላል አንበሳማ ያን አርማችን ነው ግዙፍነታችን እንደዛ ነው ትክክለኛ ባንዲራችን የነ ሚኒሊክና የአያቶቻችን የቅድመ አያቶቻችን መታወሻ ነው አሁን ይሄ ቀይ በመሃል ቢጫ ሙሉ በሙሉ ቀይ ምንድነው የሚያመለክተው አረንጓዴ ቢጫ ቀይ አረንጓዴ ትርጉሙ ምንድነው ቢጫ ትርጉሙ ምንድነው እሺ አመሰግናለሁ ቀይ መጨረሻ ላይ ትርጉሙ ምንድነው ኢትዮጵያዊነትን የሚገልጽ ነው ኮኮብ ቆይ ኖ ላስረዳቸው እኔ በጣም በእውቀት የላኩና የተመራመርኩ የተፈላስ ጅቦ ሰውን በማውረድ እኮ ሐሳብን እንትን ማለት አትችልም ይኸውልህ እኛ ተግባብተን ተስማምተን እንደ ኢትዮጵያዊነታችን አረንጓዴ ቢጫ ቀይ እንጂ ይሄ ባንዲራ እኛን ሊወክል አይችልም ሊል ይችላሉ ኢትዮጵያ አንተን ሊወክል ይችላል እኔ አያገባኝም ግን ኢትዮጵያ እንደ ኢትዮጵያነቷ አረንጓዴ ቢጫ ቀይ ችግር የለውም ኮኮብ መካከሉ ይኑር ይሄ ጊዜያዊ እንትን ወያኔ ያደረገ ስለሆነ እናነሳዋለን ቀጥሎ አረንጓዴ ቢጫ ቀይነቱን ግን አይዘንጋ ኩይን ኮኮብ ችግር ብርሃን ነው ኮኮብ ብርሃን ነው እሺ አዳምጣለሁ ይኸው ኢትዮጵያ ባንዲራው አረንጓዴ ቢጫ ቀይ ኮኮብ ያለው አምናለሁ ትክክል ነው ችግር የለውም አረንጓዴ ቢጫ ቀይን ብቻ እንዳትለቅ እስቲ አዳምጠኝ እኔ አሁን የምጠይቅ አረንጓዴ ትርጉሙ ምንድነው ቀይ ምንድነው ትርጉሙ ቢጫ ምንድነው ትርጉሙ እሱን ትርጉሙን እናውቃለን ያንተን ትርጉም ንገረኝ ይሄንን ቀይ ቢጫ ትርጉሙን ንገረኝ አፍራሽ ሀገር አፍራሽ ናችሁ ማለት ነው ጆከር አዳምጠኝ ኦኬ ቀጥል እንዴ በቆት የተገበየ ነገር አውራ አንተ ኢትዮጵያዊ ነህ አይደል በጣም ኢትዮጵያዊ ከኢትዮጵያዊነትም የሚልልክ የበላይ ዘለቀ ልጅ ነኝ ይላሉ አንተ በፎክርበት ካለ አመሰግናለሁ አሁን በመጮህ አይደለም ይኸው ምን መሰለህ ኢትዮጵያ የብሔር ብሔረሰቦች ስብጥር ነች ቴንኪው እኛም የምንታገለው ብሔር ብሔረሰቦች እንዲከበሩ እንጂ አንድን ክልል ሀገር መልስ አየር ባየር ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች ደግሞ የራሳቸው ቋንቋ የራሳቸው ባህል የራሳቸውን አለባበስ አላቸው አመሰግናለሁ ትክክል ብሔር ብሔረሰቦች ደግሞ የራሳቸው መለያ ባንዲራም አላቸው የኦሮሚያ መለያ ባንዲራ አላቸው ጥሩ የትግራይም የመለያ ባንዲራ አላት የትግራይ ይሄ መለያ ባንዲራ ነው የትግራይ ቢጫ ቀይ ሆኖ ለምንድን ነው የኛ መለያ ባንዲራችን አረንጓዴ ቢጫ ቀይ
እሺ የክልል ባንዲራችን አዳምጠኝ። አሁን የክልል ባንዲራ እንዳለ ታምናለህ? የክልል ባንዲራችን አማራን የሚወክል የክልል ባንዲራችን አረንጓዴ ቢጫ ቀይ ነው። አረንጓዴ ምንድነው? ቢጫ ምንድነው? ቀይ። ያንተ ቢጫ ቀይ የሆነው ለምንድን ነው? በአቁም ደግሞ አስፈላጊ አይደለም። ቆይሽ ኩይንዬ እዚህ ጋር አሁን ሙሉ በሙሉ ቀይ ነው፣ ቢጫ በመካከል ገብቷል። ማስጠንቀቂያዋ ትንሽ ናት፣ ሙሉ በሙሉ አደጋ ነው። ለሀገር ሰላም የሚሰጥ ሀገር አይደለም ማለት ነው። እናንተ ለሀገርም ለመንግስትም ለህዝብም ለበላ ብሔር ብሔረሰብም ሰላም የሚሰጥ ብሔር አይደለም። ሰላም የማይሰጥ ብሔር አለ ብለህ ታምናለህ? ኢትዮጵያ ውስጥ ራስህ ያመጣው ነው። ቀይ አደጋ ነው። ቀይ አደጋ ነው ብለህ ነው የምታምነው? አዎ ቀይ አደጋ ነው። ኦኬ አንተ እንዳለ አደጋ ነህ ማለት ነው። እሺ አዮ አረንጓዴ አዳም አረንጓዴ ምንድነው? ይሄ ልጅ ምንድነው የሚያወራው? እኔ ስለ ቀለም ደግሞ ፖለቲካ አረንጓዴ ምንድነው? በትርጉሙ እኮ ነው የምንገባ። እሺ አረንጓዴ ቆይ ኩይን አረንጓዴ ምንድነው? ቆይ አንቺ በምትኖሪበት አረንጓዴ ነገር ለአንቺ የሚገልጽልሽ ምንድነው? ለምለምነት፣ ለምለም ሰላምን፣ ሁሉ ነገርን ሁሉን ያሟላ። ቢጫ አላውቅም። ቢጫ እንደ ማስጠንቀቂያ ነገር ነው። ቀይ የመጨረሻ ገደባችን ነው። አየህ አማራ ግን እንዴት አይነት ባንዲራ እንዳለ፣ አንተ ግን ሙሉ በሙሉ ቀይ ነው። ማስጠንቀቂያዋ እንኳን ትንሽ ናት። ሁሌ አምባጓሮና ጦርነት ነው የምትወዱት እናንተ። ህዝብን ማጥፋት የሀገር ባንዲራ ነው የትራፊክ መብራት ነው የምትነግረኝ አንተ። ጅቦ እንደ ክልል አስፈላጊ ነው እንደ አዳም የትራፊክ መብራት ነው አይደል? ትራፊክ ማንኛውም ትራፊክ አረንጓዴ ሲበራልን አይደል ተንቀሳቀሰ ሰላም አለ እያለ ነው። ስለዚህ ይኸውልህ አሁን ሰላምህን ራስህ እየመሰገ የእናንተ ሙሉ በሙሉ አደጋ ነው። ትግራይ ለኢትዮጵያ አጠቅምም ማለት ነው። ወይ እንደዚህ አይነት ትርጉምን ይዛችሁ መጣጣል። ታሪካዊ እውቀት ያለው የተገነባ ነገር አንተ በአንተ ቤት ራስህ እኔ አሁን ይኸውልህ የሚቀየረው አረንጓዴ ቢጫ ቀይ ካለ በኋላ ኮከብና አንበሳ ነው እዚህ መካከል ላይ እኛ ጋር የሚያጋጭን። ያችን በስምምነት ኢትዮጵያን በሰላም መምራት እንችላለን። በሽምግልና በመነጋገር እንቀይር። የእናንተ ግን ቢጫ በአግባብ አልተቀመጠም፣ ቀይ በአግባብ አልተቀመጠም። ቀይ ነው የሚሰፋው። ቀዩ አደጋ ነው ይሰፋል። ቢጫው ደግሞ ማስጠንቀቂያ ነው ይሰፋል። ሀገር አፍራሽ ናቸው። አሁን በእንትና በአፋር በኩል ጦርነት ጀምራችኋል። እንዴት ኢትዮጵያን እየወጋችሁ እኮ ነው ያለ። የተጀመረ ጦርነት የለም። የተጀመረ ጦርነት በይፋ ያለ አንተ እንግዲህ ስጎስም እንደነበረው እንደሚታወቀው ክቡር ጅቦ ኤርትራን አሰብን እናስመልሳል ብላችሁ የእርስዎ ጄኔራሎች ደግሞ እንግዲህ ኤርትራ ጋር ተያይዘው በአፋር በኩል ኢትዮጵያን እየወጉ ይገኛል። አማራ ግን እንደ አማራነቱ ትላንት ማታ ላለመናገር ተገድቤ ነበር። አመሰግናለሁ እድሉን ስለሰጡኝ። እኔ ማድረግ የነበረብኝ ነገር እኛ ህዝብ እንደ ህዝብ ግንኙነት እንከባበራል እንጂ ማንም አመራር ከኤርትራ ጋር ሰራለ ብሎ ይወጣ የለም። ኤርትራን እገዙ ብሎ ይወጣ የአማራ አመራር አቶ አያና ዘመነ ካሴንም ሲያነሱ ነበር። እኛ በዘመነ መልኩ በማንም አመራር ከትንሽ ከትልቅ አመራር ማንም ኤርትራ ጋር አብረን እንሰራለን የሚል መግለጫ አልሰጠን። እንግዲህ ትግራይ ዛሬ አብራችሁ ጽምዶ በሚለው ጀምራችሁ ኢትዮጵያን እየወጋችሁ እንዳለ እናውቃለን። እናንተ ደግሞ አንተ አማራን ባንድ ለማስባል ብዙ ስትሰራ አይተናል። አመሰግናለሁ። ይህን ስላደመጥኩ ወደ አባቴ አንተ ስትወራ ማለት ቁጭ ብዬ ነጥብ አልጥልም። ቻው ነጥብ እኔ ጋማ አታወራም። እኔ ጋማ ፍጹም እሺ። እኔ ከወጣሁ እናንተ ዛሬ መጨረሻ ድረስ እንፋለማለን። ሄድ አውራኝ። ይኸው ጆከር አንድ ነገር ልንገር እናቴ። እኔ አሁን አንድ ጥያቄ በትዕግስት እኔ ጅቦ ወዳለሁ፣ እኔም ወንድሜ ወዳለሁ፣ እኔ አከብራለሁ። በክብር እንጠያለሽ። የኢትዮጵያን አንድነት እኛ በውስጣዊ ጉዳይ አንሸነፍም። ቀይ ባህርን ማስመለስ አለብን። እኛ ደግሞ የአማራው ጥያቄ እኔ ራሴ እግሬ ቆስሎ መራመድ አቅቶኝ የጎረቤቴን እግር አሳክሜ እንድራመድ አላደርግም። መጀመሪያ ቅድሚያ እኔ ታክሜ እሱን መርዳት እችላለሁ። ይህም በላስ ያ ማለት ምን ማለት ነው? ካልከኝ እንደ ፖለቲካዊ እውቀትና ረቀቅ እንደማለታችን እኛ ህዝባዊ ጥያቄ ኢትዮጵያ ፈርሳለች። እናቶች እያለቀሱ ነው፣ ህፃናቶች እየተደፈሩ በየሁሉም ቤት። ዛሬ ኦሮሚያ ክልል ላይ እንግዲህ አንተ የራስን እምነት ሙስሊም ከሆንክ የራስን እምነት የምትወድ ከሆነ የሰውን እምነት ማክበር ግድ ነው። ከአምስት አብይ አህመድ ከገባ ጀምሮ ኦሮሚያ ክልል ላይ የክርስትና እምነት ተከታዮች ቤተ ክርስቲያን ለጸሎት በሚያደርጉለት አማኞች ገዳማት ላይ እየተገደሉ ነው።
ሸኮች መስጊድ ላይ እየተገደሉ ነው ጅቦ ኢትዮጵያ የምትባለው ሀገር ላይ እምነት ከሌለ ሀገር ፈራሽ ናት የእምነት አባቶች ለሀገር ባለቤት ናቸው ሸኮች ለምን ይገደላሉ ቄሶች ለምን ይገደላሉ ቄስና ሸክ ከተገደለ ቤተ እምነት ላይ ሰው ከተገደለ መስጊድ ላይ ሰው ከተገደለ ኢትዮጵያ እንደ ኢትዮጵያ አለች ብለህ ታምናለህ ሆይ ትክክለኛ ጥያቄ ነው እኔ ስሜታዊ ሆኜ ዛሬ ብናገር ኢትዮጵያ የምትባለው ምድር የቆመችው በጾም በጸሎት ሙስሊሙ በጾምም በጸሎቱም ክርስቲያኑም በጾም በጸሎት ለምን አማኞች ቤተክርስቲያን ላይ ይገደላሉ በጅምላ ለምን ይቀበራሉ ለምን እስከ መስቀላቸው ቤተክርስቲያን ላይ ይገደላሉ ምን አይነት መንግስት ነው ያለ ምን አይነት የኦሮሞ የበላይነት እየተገነባ ነው ያለ ብለህ ታስባለህ ኢትዮጵያ የምትባለው ሀገር እኮ አባቶቻችን ደማቸውን አፍሰው ደማቸውን አጥንታቸውን ከስክሰው የገነቧት ሀገር ነች አማራ የእምነት ባለቤት ነው በእግዚአብሔር ካልከው ያምናል በአላህ ካልከው ያምናል በማንኛውም እምነት ይታቀባል ግን እርሶ ሀገርን ለመገንባት ብሎ ብዙ እየታገሉ ነበር ከትልልቅ አክቲቪስቶች እንግዲህ እስከ ዲና ሙፍቲ ሞዴሬተር እስከ መድረስ ደርሰዋል ግን ለምን ይሄንን የሚያስቡ ከሆነ ጽምዶ ብለው የጀመሩት እርሶነት እንግዲህ ምግብ የማይሰጡ መግለጫ እናቃለን ዛሬ ደግሞ ትላንት በአፋር በኩል ጦርነት ጀምረዋል ለምን ኢትዮጵያ መውጋት ፈለጉ እርሶ እሺ አሁን ልመልስ ጆከር እሺ አመሰግናለሁ አሁን ያነሳቸው ከ5 በላይ ነጥቦች ናቸው እነዚህ ነጥቦች አና አምስት አላነሳም አንደኛ ኦሮሚያ ክልል ላይ ስለሚሞተው የክርስትና እምነት ተከታይ ወንድሞቻችን በማንነታቸው እየተገደሉ ነው በሃይማኖታቸው እየተገደሉ ነው ሁለት ነገር በመጀመሪያ እምነት ይቀድማል እምነት ትልቁ ነገር ነው በእምነታቸው ሲቀጥል አማራነታቸው ተለይቶ ትላንት ሲኖዶስ ብለው እነ አሜሪካ ላይ አረቂ ይዘው ሲዝናኑ የነበሩ እንግዲህ ሲኖዶስ ለሁለት እንከፍላለን ብለው እስከ አዲስ አበባ ድረስ ቤተክርስቲያን ሲፈርስ ነበር ነየነ ነገር በደንብ ጠንቅቀን እናውቃለን እንግዲህ በእውቀት የተገበየ ነገርና በእውቀት የተጻፈ ነገር ነው ይዘን ምንመጣ ስለዚህ እኔ ጠይቁት ሁለት ነገር ብቻ ለምን ቤተሰቦች ኢትዮጵያ መውጋት ፈለጉ ሁለተኛ ስለ ኦሮሚያ ክልል ላይ ስለሚፈርሰው አብይ ከገባ ጀምሮ ስለሚገደለው የክርስትና እምነት ተከታዮች ለምን አይነገርም እሺ ቤተክርስቲያን ለምን ይፈርሳል እሺ ሁለት ጥያቄ ነው የጠየቀኝ ኦሮሚያ ኢትዮጵያን አንተስ ለምን ልትወጋ ቻልክ ኢትዮጵያን ለምን ልታፈርስ ቻልክ ዛሬ ዝጽምተላለ ስለ ቀይ ባህር ታወራለህ ለምን ኢትዮጵያን ልታፈርስ ቻልክ ዛሬ እሺ አሁን ለሁለቱም መልስ ልስጥ ጆከር እሺ ወንድሜ ጆከር በሰፊው ጥያቄ ወንድም አይደለም ወንድሜ አትበለኝ እኔ እናንተ ደርቢ ነን ኩብር ብለህ ጥራኝ እንደ ኩብርናታችን ነገር የተከበሩ ጆከር ሐሳባቸውን በሰፊው ተዋል አመሰግናለሁ እንግዲህ ኦሮሚያ ለሚሞተው ኦርቶዶክስ ኦሮሚያ ለሚፈርሰው ቤተክርስቲያን ጋር ድምጽ መሆን የሚገባን ለኦሮሚያ ህዝብ ነው የኦሮሚያ ህዝብ እየተገደለ ነው ኦርቶዶክሳውያን ኦሮሞዎች ናቸው ኖ ቦ አቆሙ ቤተክርስቲያን እንጂ ተባልከው የኦሮሚያ ህዝብ የበላይነትን እየመሰረተ አንተም ባንዲራ እየቀደደ አባተን ኦሮሚያ ብለህ ፖለቲካ ኔጋ ልጨርስ አሁን እኔ እኮ እየሰማኸኝ አይደለም ልጨርስ እሺ አመሰግና ከዛ ህዝቡ ምን እንደሚፈርድ ነው ያለ ቀጥልሽ እኔ ተገለላ የኢትዮጵያ ኦርቶዶክስ ተናግሬ ያለው ቀጥልሽ አንተ እንስማ አንደኛ ነገር ብዙ ጊዜ ስታወራ ስሰማ ሙስሊምና ክርስቲያን እያልክ ነው የምታወራው ወይ ደግሞ ኦርቶዶክስና ሙስሊሞች እያልክ ነው የምታወራው ይሄ ስህተት ነው ኢትዮጵያ ውስጥ የእምነት ሙስሊምና ክርስቲያን ለምን እንችላለን ሙስሊም ሲገደል ሙስሊም እላለሁ ክርስቲያን ሲገደል ክርስቲያን እላለሁ ኢትዮጵያ ውስጥ የትኛውንም እምነት የማምለክ መብት አለን ለምን ይገደላል ቤተክርስቲያን የሚያምንበት ቦታ ላይ ለምን ይገደላል ቆይሽ አሁን እኮ እኔ ጨርስ መንግስት አካላትና በታጠቀ ኃይል ለምን ይገደላሉ እሺ አመሰግናለሁ እንግዲህ በኦሮሚያ ክልል ላይ የተገደሉ ኦርቶዶክሳውያን ወንድሞቻችንን እናወግዛለን ኦሮሚያ ክልል ግፍ እየተፈጸመ ወንድም እህቶቻችን የተደፈሩ ቤተክርስቲያን ላይ የተደፈሩ እምነትን ጥሰው የተደፈሩ ወንድም እህቶቻችን በል ሴት ወንድ ብቻ እንደሞተ ሴት እንዳልሞተ አታድርግ አማኞች በአጠቃላይ ከ5 ዓመት ጀምሮ እየተጨፈጨፉ ነው ኦሮሚያ ክልል ላይ ቤተክርስቲያን እየወደመ ነው እሺ ዋቄ ፈታ የሚባል ባዕድ አምልኮትና ዋቄ ፈታ እሬቻ የሚባል ባዕድ አምልኮትን ይዘው የመጡ የሚባል የለም ባዕድ አምልኮት የሚባል እሬቻ እምነት ነው ብለህ ታምናለህ አንተ
እሬቻ የክርስትና እምነት ኦርቶዶክስ ጋር እኩል ይሄዳል ብለህ ታምናለህ? አዳምጠኝ። አየህ አሁን ምን መሰለህ፣ ይሄን መልስልኝ። ስናወራ እሬቻ ይኸውልህ እሬቻ የሚባለው ባዕድ አምልኮትና ዛሬ እሬቻ ይከበራል። እሬቻንና ፋሲካንና እሬቻን እኩል ታየዋለሽ? ቀሚው ታረጋለሽ። አላወራም እሬቻንና ፋሲካን እኩል ታደርገዋለህ ወይ? በቃ እኔ አላወራም። እሬቻንና ፋሲካን እኩል ታደርገዋለህ ወይ? እሬቻ በሰላም ኦሮሚያ ክልል እየተከበረ እንዴት ነው ኦርቶዶክስ እዛ የሚገደለው? ጆከር አሁን እምነት ተከታይ ወንድሞቻችን ክርስትና እምነት የአማራ ብቻ እንደሆነ ተደርጎ ለምን ይገደላሉ? ለምን ይፈናቀላሉ? እኔ ሳወራ ታዳምጠኛለህ? ለምን ስለዚህ አይወራም? እሺ ዝም ልበል? ታዳምጠኛለህ? ለምን አንተ ሙስሊም ነህ? እሺ ሙስሊም ከሆንክ እምነትህን የምትወድ ከሆነ የሰው እምነት ሲነካ ለምን አትጮህም? እሺ አሁን ይኸው ልናገር፣ ታዳምጠኛለህ? ኖ ወላሂ ፌር የሆነ ነገርና እውነት የሆነ ነገር ነው እኮ። እውነት የሆነ ነገር ላውራ። እቺን ሀገር እኔ እጠብቃታለሁ፣ አንተም ትጠብቃታለህ አይደል? አማኞች ሲኖሩ እውነት አንድ ነገር ልጠይቅ። ወላሂ እኔ ከልቤ ነው የምጠይቅ። አዳምጠኝ። ከልብ ጠይቅ። ከልብ እኔ 5 ደቂቃ አይደለም አንተ ቀልድ ነው የምቀልድ። አዳምጠኝ። እሺ ይኸውልህ 30 ሰው 10 ሰው ይዘው በጣም በኃይለኛ ድምፅ ይሆናሉ ለሀገራቸው ግን ምሳሌ እኔ አሁን ያደክበት አካባቢ በደንብ ታውቀዋለህ። አንድ ትልቅ ቄስ እየመጡ እያለም ሰውም ለምን ምንም ይሆን ልጄ ተው ይሄ ከተባልክ የእምነት አባት ስለሆኑ በጣም ታከብራቸዋለህ። እምነት ግን ሙስሊም ነው። ክርስቲያን ሁና አንድ ሸክ ከመጡ እኔ ባደኩበት አካባቢ ነው እንኳን ቤተክርስቲያን ላይ አፈሙዝ ከፍ አድርገህ ይዘህ ወደ ሰማይ ከፍ አድርገህ ይዘህ ከሆነ አፈሙዝ ቤተክርስቲያንና መስጂድ ላይ ከደረሱ የመንግስት አካላት አፈሙዝ ወደ ታች ነው የሚያደርጉ። ምንም አይነት ተኩስ ቤተክርስቲያንና መስጂድ አካባቢ ተኩስ አያደርጉም። ግን አንድ አማኝ ገዳማት ላይ ያሉ ጎጃም አካባቢ ያለ ገዳማት ላይ የእምነት አባቶችና መለኩሲዎች እኮ 400 ምናምን መለኩሲዎች በደንደሳቸው ተጋድመው ታርደዋል። ኦሮሚያ ክልል ላይ ሲኖዶስ ተብላ መላ የኢትዮጵያ ጥቁር ለብሳ ነበር። መላ የኢትዮጵያ ቤተክርስቲያን ጥቁር ለብሳ ነበር። ለምንድን ነው ክርስትና እምነት የሚገፋ? እኔ ሙስሊም ነኝ። በመንግስት ደረጃና በመንግስት አካላት የታገዙ ኦሮሚያ ክልል ላይ ያሉ ቤተክርስቲያኖች በዚህ ልክ ሲፈርሱ፣ በዚህ ልክ ወጥተው በጅምላ ሲከበሩ ለምንድን ነው የኢትዮጵያ እምነት አለን የሚሉ ከትንሽ እስከ ትልቅ ድምፅ የማይኮ ነው? እምነት እኮ የሀገር ባለቤትነት እኮ። ትላንት ሙስሊም ገደለ ተብሎ በእኔ አካባቢ ሲመጣ ሙስሊም እኔ ክርስቲያን አይገልም ብዬ ወጥቼ ተናግሬያለሁ። ዛሬ የክርስትና እምነት ተከታዮች ወንድሞቻችን እህቶቻችን ሲጨፈጨፉ ቤተክርስቲያን ተዘግቶ ከቤተክርስቲያን እኮ ሬሳ ደም በደም ሆኖ ሬሳ ቤተክርስቲያን እንግዲህ ሲታጠብ በደም ሞልቶ ሲታጠብ ከዚህ በላይ ኢትዮጵያ መፍረስ ነው። መስጂድ ላይ ሰው ተገድሎ መንግስት መስጂድ ላይ አማራ ክልል ላይ ሰውን ገድሎ ወደ ፋኖ ለማድረግ ፖለቲካ ለመስራት ከዚህ በላይ ሬሳ ተጎትቶ ደም መታጠብ የለበትም። ቤተ እምነት ላይ ጅቦ ሀገራችን እንደ ሀገር ወድማለ። ኢትዮጵያ የለችም። በማን ትልቁን ኦሮሚያ ክልል ላይ ቤተክርስቲያን ላይ የተገደሉ ዛሬ አዲስ አበባ ላይ ፋሻ አልብሶ ባዕድን አምልኮት ለማስከበር ስፖንሰር ሆኖ እውነት የምንነጋገር ከሆነ እሬቻ የሚባለውን አምልኮት ለማስከበር ወየ እያስባለ መሀል አዲስ አበባ ላይ ስንት ጳጳስና ስንት ሸክ ባለበት ሀገር ላይ ቤተ ክርስቲያን ላይ ለምን ንጹሃን ይገደላል? መስጂድ ላይ ለምን ንጹሃን ይገደላል? ልመልስ። አሁን እናንተ አይደለም የምናወራው። ፍትሃዊ ይሁን። ለአንተም አታርግም እኔም አላርግም። አንተ በምታስበው ልክ ግን የምንሄድ ከሆነ በተለይ እምነት ላይ እምነት ከሌለ ሀገር የለንም። ሉጢና ግብረ ሰዶም ነው የምንሆነው እንደ መንግስታችን። አዳምጠኝ። ይኸው ጆከር አሁን እናንተ እያወራን አይደል? አንተም ባወራው ሀሳብ ልክ ነህ። የኔን ደግሞ ሀሳብ ትሰማና ልክ ነኝ ስህተት ነኝ የሚለውን ሰው ነው የሚፈርደው አይደል? በመጮህ ብቻ አይደለም። ደግሞ ማን ነው የሚደውልብኝ? በእናትህ አንድ ነገር ልንገርህ። ኢትዮጵያ ውስጥ የእምነት እኩልነት አለ። የፈለገው ሰው የፈለገው ገዳያቸው ከፈለክ እናትህን ቆሻሻ ውጣ ከዚህ መከራ ያለን በእናትህ አንዴ ላውራ ጆከር ከፈቀድክልኝ። ኢትዮጵያ ውስጥ የእምነት እኩልነት አለ። የትኛውንም እምነት
ግን ጅቦዬ እኔ አሁን በትዕግስት ወንድምነት የምጠይቅ እኮ አሁን እያቋረጥከኝ እኮ ነው። ሀገር መቆም ትልቁ መስፈርት እምነት ነው ብለህ አታምንም እኮ እያቋረጥከኝ እኮ ነው። ኢትዮጵያ ውስጥ የአባቶች መኖር እምነት መኖሩ አዳምጠኝ። ኢትዮጵያ ውስጥ የትኛውም እምነት የማምለክ መብት አለ፣ የማንቋሸሽ መብት ግን የለም። የማንቋሸሽ ቀርቶ ልጨርስ። አሁን ለምሳሌ ኦርቶዶክስ ግን ይህንን የአደጋ ምልክት ባንዲራ አንሳው ጅቦ። እሺ አንዴ ቆይ። ኦርቶዶክስ በኦሮሚያ ክልል ላይ እየተገደሉ ነው። አሁን ድምፅ መሆን የሚገባን ለኦሮሚያ ህዝብ ነው። ምክንያቱም ኦሮሚያ ለምን አማኞች ይገደላሉ? አንድ የቆሎ ተማሪ ተሰዶ ይሄዳል። አንተ አሁን ክልሉ ላይ ስለሆነ ወደ ኦሮሞ አዞርከው። ቅጥረኝነትን እያሳየህ ነው። አንተ ቅጥረኝነትን የምታሳይ ከእምነቱ ኦሮሞ አስመለከው። ለምን ኦሮሚያ ክልል ኢትዮጵያ አይደለም ወይ? የትም ማንም ሀገር ላይ ያሉ መለኩሴዎች እዛ አይኖሩም ወይ? እዛ ያሉ የቆሎ ተማሪ አይኖሩም ወይ? ኦርቶዶክስ እንዳለ ታውቃለህ? ግን ወላሂ አታሹፍ ጅቦ። ኦርቶዶክስ እንዳለ ታውቃለህ? አለ እኔ የለም አለ እና ቆይ ቀስ በላ አሁን ለኦሮሞ ነው ድምፅ የምንሆነው ትላለህ? ኦሮሚያ ክልል ላይ እኮ ቤተ እምነትና ቤተ ክርስቲያን ቢከበር፣ ጸሎተኛ መስጊዶች ቢከበሩ ኦሮሚያ ክልል እንጂ ለማንም አይደለም። ለምን እንደዚህ ትላለህ? አማኝ እኮ ሀገር ብሔር እኮ የለውም። በመጀመሪያ ደረጃ የእምነት አባቶች ብሔር ማንነት የላቸው። በቃ እኔ ለምኝም ሊያስወራኝ አልቻለም። እኔ ምንም ላደርጋለሁ ብለህ አንተ ቁማር ትሰራለህ። ጭራሽ ለምን የኦርቶዶክስንና የክርስትና እምነት ተከታይ ወንድሞች እሺ፣ ለምን አንተስ ክልል ትመርጣለህ? ለምን ክልል ትመርጣለህ? ታሳዝናለህ ጅቦ። ግን ጨርሻለሁ። ከአንተ ጋር ምንም አይነት ውይይት ላላደርግ እዚህ ላይ ወስኛለሁ። አሳፋሪ ነህ፣ እናቴን አሳፋሪ ነህ። ኦሮሚያ ክልል አለ አይደል እንዴ? ጉዳይ የተደረገው የት ነው? ኦሮሚያ ክልል ውስጥ። አሁን እኔ እንዳወራ አይፈልግም። ምክንያቱም እሱ የፈለገውን ነገር ያወራል። እሱ የፈለገውን ደግሞ እኔ ማውራት አልቻልኩም። ለዛ ነው አሁን ያልተግባባ ነው። ኦሮሚያ ክልል ውስጥ ብዙ ኦርቶዶክሶች አሉ። በሚሊዮን የሚቆጠር ኦርቶዶክስ አለ፣ በሚሊዮን የሚቆጠር ሙስሊም አለ፣ በሚሊዮን የሚቆጠር የተለያዩ እምነት አለ። አሁን ለምሳሌ እንደ አንዳንዴ ጥላቻም ይመስላል። ጥሩ አይደለም። ኦሮሚያ ክልል ኦርቶዶክሶች ታረዱ ማለት ሳይሆን ኢትዮጵያ ውስጥ ኦርቶዶክሶች እየታረዱ ድምፅ እንሆን ምናምን፣ ይሄ ተገቢ ነው። አንዳንድ ነገሮች ወደ ፖለቲካ ሲሄዱ በጣም የሚያስጠላ ነገር ነው የሚመጣው፣ በጣም የሚደብር ነገርና ስናወራ እኔ በእምነት ማውራት አልወድም። በጣም ከማልወደው ነገር በእምነት ማውራት ነው እና እምነትን ደግሞ ወደ ፖለቲካ ካስታከክ ነው ያልሆነ ነገር ነው። ኦርቶዶክሶችን የሚጨፈጭፉት ብልጽግናዎች ናቸው። ኦሮሚያ ክልል ሊያጠፏቸው ይፈልጋሉ። የባዕድ አምልኮት ምናምን ሰውን ስሜት ውስጥ ትከተዋል። ብዙ የኦሮሞ ተወላጆች ኦርቶዶክሶች አሉ፣ በጣም በሚሊዮን የሚቆጠሩ። ለነዛ እስቲ ድምፅ እንስጥ። ዘራቸውን ሳንወክል አናረገው የፖለቲካ ጥቅም ካልሆነ በስተቀር። ይሄ ደግሞ ጥሩ አይደለም፣ ህዝብን ይጎዳል፣ ሰላምን ያጠፋል። መጀመሪያ በኦርቶዶክስ ላይ የሚደረገው ጭፍጨፋም ሆነ ግድያ መቆም ያለበት እንደ ብሔር ቁመን ነው። አማራ፣ ኦሮሞ ተከፋፍለን አይደለም። እምነት የሁላችንም ነው። ኦርቶዶክስ ታረደ ከተባለ ትግራይ ውስጥ ያለው ኦርቶዶክስ ይሰማዋል፣ ኦሮሚያ ውስጥ ያለው ይሰማዋል፣ አማራ ውስጥ ያለው ይሰማዋል። እምነት በጣም ከባድ ነው። ዘር አይመርጥም። እምነት ዘር አይመርጥም። የሁሉም ዘር ተከታይ። አሁን ሙስሊም ተገደለ ሲባል ትግራይ ያለው ሙስሊም ይሰማዋል፣ አማራ ያለው ይሰማዋል፣ ኦሮሞ ያለው ይሰማዋል፣ ሙስሊም ያለበት እና እንደዛ ነው መሆን ያለበት። ዘር ነጥለን እዛ ኦርቶዶክስ ይታረዳሉ እዛ ምናምን፣ እዛ ያሉት ኦርቶዶክሶች ኦሮሞ ሆኖ ኦርቶዶክስ የሚከተሉት እነሱ ሌላ በቃ ካድናቸው። አንዳንዴ የምናወራውን ነገር ጥንቃቄ። አሁን ስናወራ ትልቁ ችግራችን ደግሞ እኛ ስናወራ ሚዲያ ላይ ሰውን እያየን ነው የምናወራው። እንደዚህ ብል ሰው ደስ ይለዋል፣ እንደዚህ ብናገር ደስ ይለዋል እያለ የራሳችንን ስሜት አይደለም የሰዎችን ስሜት እየተከተልን ነው የምናወራው። ይሄ ደግሞ ገደል ነው የሚቀጥል። ብዙ ሰው ብዙ አይነት አመለካከት ስላለው የዛን ሰዎችን ለማስደሰት የምትናገረው ነገር በቃ ያልሆነ ሙድ ውስጥ ነው የሚከተል። አታዳምጥም፣ አትግባባም። ግን አንተ ራስህን አሳምን። አንድ ወሬ ልታወራ ስትመጣ ህዝቡን ሳይሆን ራስህን ያመንክበትን ራስ አምነህበት ትመጣለህ እና የዛን አመለካከት ታራምዳለህ እንጂ አንተ የራስህን ብቻ ህዝቡ እንትን ነው በቃ። ይሄ ጥሩ አይደለም። ይሄ አሁን በኦርቶዶክስ ላይ የተደረገው ግድያ ለኦሮሞ ህዝብ ድምፅ መሆን አለብን። የኦሮሞ ኦርቶዶክሶች የሚደርስባቸው አሁን እኮ ዘረኝነት አጨልሞን ነው እንጂ
ካየነው ኦሮሞም እኮ እየተጎዳ ነው በዚህ መንግስት። ይሄ መንግስት ያልጎዳው ያልገደለው ያላጠፋው የለም። ለምሳሌ እኔ ይህን ስሜት የማውቀው በትግራይ ነው። አገርን እየገዙ አገርን እያስተዳደሩ የትግራይ ህዝብ የሚጠጣው ውሃ እንኳን አልነበረም። ግን እነሱ ስለሚገዙና አገርን ስለሚያስተዳድሩ የትግራይ ህዝብ ነው የተጠመደ። እንደዛ አይነት ነገር ነው አሁን በኦሮሞ ላይ እየታየኝ ያለው እየሆነም ያለው። የኦሮሞ ህዝብ እንደደላው የኦሮሞ ህዝብ በቃ መንግስት ነው በቃ የፈለገውን የበላይነት ይዟል ነው። ኦሮሞ ሂድ ኦሮሚያ ክልል ሸራ አንጥፎ የሚለምን ኦሮሞ ስንት ነው? ደምማ የሚያልቅስ ኦሮሞ ስንት ነው? እናቴ አንዳንዴ ስሜታዊ ሆነን ስንናገር ማሰብ አለብን። ጥላቻ ደግሞ መጥፎ ነው። እያደገ እንደ ቀላል እያደገ ሲሄድ ህዝብን እንደ ህዝብ መፈረጅ ይሆናል። ህዝብን እንደ ህዝብ ማጥፋት ይሆናል። መጨረሻ ላይ 95-5 የትግራይን ህዝብ እናጠፈዋለን ምናምን የመጣው በዚህ ጉዳይ ነው። እግዚአብሔርን እየቀለድኩ አይደለም። አንዳንዴ እንደዚህ አይነት ነገሮች እንዳይፈጸሙ እኔ በትግራይ ላይ የደረሰው በአማራ ላይ እንዲደርስ አልፈልግም። አማራ ክልል ላይ አሁን የሚደረገው ጭፍጨፋ የሚደረገው ግድያ ከትግራይ ያልተናነሰ፣ ይህም እንዲቆም እፈልጋለሁ። ዝም ብለን እንትን አናውራ። እናቴን በጣም ጎጂ ነው ይሄ ነገር። አባላችን ቡላላ ልኳል፣ ሚጣዬ ልካለች፣ እናስገባለን። እሺ እና ወንድም እህቶቼ እያሰብን እናውራ። ኦርቶዶክስ ስንል በተለይ ዘር መለየት የለብንም። አሁን የሚፈጠረው ነገር ኦርቶዶክስ ሲባል አማራ ብቻ አድርገው የሚያስቡ ሰዎች እየተፈጠሩ። ኦርቶዶክስ ማለት የሁሉም ብሔር ብሔረሰቦች እምነት ነው። ገባሽ? ይህን ነገር ማስታገስ አለብን። ስናወራ በተለይ በእምነት ጉዳይ ስናወራ በጣም በልዩነት መጠንቀቅ አለብን። እንደ ዘር እንደ ምናምን እንደ ፖለቲካ አይደለም። እምነት በጣም እንትን ነገር አሁን በዘር ስንዋጋ በዘር ስንገዳደል ድንበር አለ። ትግራይ ክልል፣ አማራ ክልል፣ ኦሮሞ ክልል የሚባላል። በእምነት ግን ከተገዳደልን ከጀመርነው ግን ጎረቤትን ነው የምታርደው። ክልል የለው። ኦሮሞ ሞጣ ሲል እዛው ያገኘውን ነው የሚያርደው። አማራ ሞጣ ሲል እዛው ያገኘውን ነው። እምነት በጣም አስጊ ነው እና ስለ እምነት ስናወራ በጣም ጥንቃቄ ማድረግ አለብን። ስለ እምነት ደግሞ የእምነት አባቶች ቢያወሩበት ከመንግስት ጋር ቢነጋገሩበት መልካም ነው። ህዝብ ላይ ከወረደ ህዝቡ እንደምታዩት ነው። አንዱ የሚያወራው ስሜቱን ነው፣ አንዱ የሚያወራው ለሌላ ስሜት ነው፣ አንዱ የሚያወራው ድብልቅልቁና ድብልቅልቁ ወጥቶ ወደ ጸብ ነው የምንገባው። ይህንን የመሰለ እውቀት የማስጎበኛችሁና የማሳያችሁ ፕሮፌሰር ሲንፌክሰስ አያጅቡ እባላለሁ። ቡላላ እባክህን ፕሊዝ። አቤት እውቀት፣ አቤት አነጋገር። ባይዘዌ ኦሮሚያ ክልል ውስጥ ሰዎች እየሞቱ ነው። ኦሮሚያ ክልል ደግሞ ህዝብ እየሞተ እንደሆነ ሁሉም በያለበት ድምፅ ቢሆን ትክክል ነው ብዬ አስባለሁ። የኦርቶዶክስ እምነት ተከታይ ብቻ አይደለም ድምፅ መሆን ያለበት፣ ወይም ደግሞ የኦሮሞ ህዝብ ብቻ አይደለም ድምፅ መሆን ያለበት። ሰው እየሞተ እስከሆነ ድረስ ነፍሱ እየወጣ እየተገደለ እስከሆነ ድረስ ሁሉም አካባቢ ያለ እምነት ተከታይ የኦርቶዶክስ እምነትም ተከታይ መናገር መጮህ አለበት። ሲጮህ ግን የኦሮሞ ህዝብ እንደሞተ ቢናገር ምንም ጉዳት የለውም። አማራ ክልል ውስጥ እንደዚህ አይነት ነገር ሲከሰት አማራ ክልል ውስጥ ህዝብ እየሞተ እንዳለ ሁሉም ቢናገር፣ ትግራይ ክልል ውስጥም እንደዛ ሰው ሲሞት ሁሉም ቢናገር አሪፍ ነው። የተሻለ ድምፅ ይኖራል። ያን ነገር ማስቆም ይቻላል ብዬ አስባለሁ። እምነትን ከእምነት ደግሞ ኮምፔር ማድረግ ልክ ነው ብዬ አላስብም። አሁን ሬቻ የተከበረ እንደዚህ የኦርቶዶክስ እምነት ተከታዮች የተገደሉ ነው ስትል የሚታየው ነገር በኦርቶዶክስ እምነት ተከታይ ህዝብ ስሜታዊ በማድረግ ሌላ ፖለቲካ መስራት ነው የሚመስለው። ይሄ ልክ አይደለም። በኦርቶዶክስ እምነት ተከታይ ህዝብ መነገድ ይሄ በጣም ቀይ ካርድ ነው ብዬ ነው የማስበው። እነሱን ስሜታዊ በማድረግ ኮምፔር ከሌላ እምነት ጋር በማድረግ ስሜታዊ አድርጎ የሚፈልጉትን የፖለቲካ አጀንዳ የሚያራምዱ ሰዎች በጣም አሳዛኝና እንጭጭ ናቸው ብዬ ነው የማስበው። ምክንያቱም የእምነት ነገር በእያንዳንዳችን ጎረቤት ቤት ሳይሆን የሚመጣው በየቤታችን ነው የሚመጣው። በአንድ ቤት ውስጥ የተለያዩ እምነት ተከታዮች አሉና እነሱን እምነት ተከታዮች ማናቆር ማለት እርስ በርስ እንዲጫረሱ ማድረግ ነው ብዬ ስለማስብ እምነትን ከእምነት ኮምፔር እየተደረገ ችግር ውስጥ እንዲገቡ ማድረግ ልክ ነው ብዬ አላምንም። ይህን አካሄድ ቢቆም ቢስተካከል አሪፍ ነው። ኢትዮጵያ እንደ ኢትዮጵያ የምንወዳት ከሆነ
አንድ እምነት ሲጎዳ ሁላችንም እንቆማለን እንጂ ለዛ እምነት ሙስሊሙም ኦርቶዶክሱም ሁሉም ይቆማል እንጂ ቡላላ አጠር እያደረግን እንድናወራ እምነት ብሔርን አይወክልም። እምነት የሁሉም ብሔር ብሔረሰቦች አንዱ አካል ነው። በእምነት የተሳሰረ ፍጹም ዘር ሊበትነውም ሊበታትነውም አይችልም። ኦርቶዶክስ ማለት በትግራይ የሚገኙ በአማራም በተለያዩ በኦሮሞ የሚገኙ አንድ አይነት አምልኮ ያላቸው አንድ ህዝቦች ናቸው። እኛ ኢትዮጵያውያን ብንከባበርና ብንዋደድ የት በደረስን። ተከባበር። የመጨረሻው ሐሳቤ ደግሞ እምነትን ከእምነት አናወዳደር። ያ መጥፎ ዛሬ የፕሮግራማችን መርሃ ግብር የሚሆነው ባለስልጣናቶች ስልጣን ያገናኛቸዋል፣ እኛ ወጣቶች ደግሞ ሚዲያ ያገናኘናል። እንደነሱ ብንግባባና ብንመካከር መልካም ነው። ሚጣ ይህ ለአንቺ የተሰጠ እድል ነው። እናመሰግናለን። አቤት አቤት እኔ ግን ባይዘው በኮሜንት እንዘርኩኝ እኔ አላያችሁም። ዕቃ እያጠብኩበት ነው ማወራሽ። ኤኒዌይስ ወደ እንትኑ ወደ ቶፒክ ስገባ ቤቤዬ ምን አለ መሰለህ እኔ አሁን ቶታሊ ከተባለው ነገር ጋር ማለት የተለያየ ሀሳብ ነኝ። ሰው የፈለገውን የማመን መብት አለው። ባይዘው አይደለም ሬቻን የፈለገ ይመኑ፣ እኔ ችግር የለብኝም በእምነቱ ፐርሰናል። ማንም የፈለገውን እምነት የማመን የማራመድ እኔ ለፍቅር ሲዝሙላ እንደ ቸርች ነገር ወይ እንደ የሆነ ነገር ቢፈቀድለት ደስተኛ ነኝ። ገባ? ችግር የለብኝም። ወደ ጉዳይ ወደ ጭፍጨፋው ስትገባ ግን እኔ እንደ አንድ ኦርቶዶክስ አንደኛ ኦርቶዶክስ አቋም ሊኖራት ይገባል። ራሷን ማስከበር አለባት። ዛሬ ብቻ አይደለም እኮ የሚጨፈጨፈው መነኩሴና ቄስ ዛሬ ብቻ አይደለም የሚገደለው። ከዋልድባ ጀምሮ ሲጨፈጨፍ ሲቀጠቀጥ የነበረ ሆ ብለው ይነሱና የሆነ ሰዓት ላይ ምን እንደሚዋቸው አይታወቅም፣ ያቀዘቅዙታል ራሳቸው ማለት ነው። ስለዚህ ኦርቶዶክስ ራሷን ታስከብር፣ አቋም ይኖራት። ለአንድ ቤተክርስቲያን ራሷ በቃ የራሷ አቋም። ምክንያቱም እኔ ምን አወዳደርኩ ይመሰለ ይሄ ችግር አማራ ክልል ላይ ሆኖ ቢሆን ምላሳቸውን ስለው ፖለቲካ ሊሰሩ ነበር የሚመጡት። የሙስሊምም ሆነ የትኛውም ቸርች በአጋጣሚ እንዴት አጋጣሚ ወይ መቃጠል ወይ የሆነ ነገር ሲደርስ ምላሳቸውን አሹለው ፖለቲካ አዲስ አበባ ሳይቀር ሰልፍ ይወጡ ነበር። ገባ? ያየነውም ነገር ስላለ ነውና እኔ ለኦርቶዶክስ ማስተላልፈው በቃ ያቋም ሰው ሆኑ ነው አለቀ። ወይ እንደ አቡነ ጴጥሮስ የእምነት አባቶች ተሰውታችሁም ታሪክም ሰርታችሁም እንደነሱ ሆናችሁ ለፉ። ካልሆነ ግን የአንድ ቀን ወይ የሁለት ቀን ወሬ ሆኖ እንዳይቀር ማስከበር ያላችሁን ራሳችሁ ነው። በሲኖዶስ ላይ ሲኖዶስ ሲመሰረትባችሁ ላያችሁ ላይ ሃይማኖት ከፖለቲካ የተገለለ ነው ይባላል፣ ግን አይደለም። ኦርቶዶክስ ውስጥ አለ ፖለቲካ። ዛት ምንስ ማለት ከእናንተ ላይ ኦቨር ሆኖ የሚወስን ከፍ ዝቅ የሚያደርጋችሁ አለ። ስለዚህ ያንን ተጋፍጣችሁ ያንን ሰው አውጥታችሁ ኦርቶዶክስ ራሷን እስካላስከበረች ድረስ ነገም ከነጎዳም ዛሬም መጫወቻ ትሆናለህ። ላይክ ላይ ከፈለገ ነገ አብይ አህመድ እኮ አንስቶ ሌላ ሲኖዶስ ፈጥሮ ይሄ ነው ቄስ ተቀበል ብሎ ይሰጣል። ልክ ሙፍቲን እንዳረጋቸው ማለት ነው። ስለዚህ ያ እንዳይሆን ኦርቶዶክስ አቋም ይኖራት እንደ ቤተክርስቲያን። ለኦርቶዶክስ ፓትሪያርኩም ሆነ ቄሱም አስተማሪም ሆነ ምን መሽለጥላጡን አቆማችሁ አቋም ይኖራችሁ። በቃ ቆራጥ እስከ መሰዋት ዋጋ እስከ መክፈል። ደግሞ ባይዘው ደስ የሚላችሁ የክርስቲያን ነገር በጣም ይሰማል። ናይጄሪያ ውስጥ አይታችኋል። ለተገደሉት ትራምፕ ያስተላለፈውን መልእክት አይታችኋል። ስለዚህ ድምጻችሁ በደንብ እንዲሰማ በደንብ መጮህ በደንብ አቋም እንዲኖራችሁ ያስፈልጋል። አሁንም የአቋም ሰው ሆኖ ላለው እሺ ሚጣዬ ሐሳብሽን እንዲህ አጠር አድርገሽ ስላቀረብሽ በጣም እናመሰግናለን። በሳልናት ሚጣ ስትናገር ጥንቃቄ ታደርጋለች። እምነት ዘርን ስለማይወክል እምነትን ወደ ዘር አንውሰደው፣ የከፋ ነገር እንዳይመጣ እባካችሁ። ጃነኒ ይህ ያንቺ ድል ነው። አጠር አድርገሽ ተጠቀሚ። አቤት አቤትኒ አቤት እውቀት አመሰግናለሁ። ኦኬ ጆይ ሚዛና ሚውታር ስለዚህ ሚዛን እስቲ ቤቱን እንዴት እየሄደ እንደሆነ እንድ መሀል ላይ ጥልቅ ማለቱ ምን ይሰራልሃል? ቀጥ ጃንዬ ማቤብ እኔ ብዙ አላወራም ሲጀመረ፣ ግን አርሲ ላይ አሁን እኔ
የአርሲ ልጅ ነኝ። አርሲ ውስጥ ነው እየኖርኩ ያለሁት። ግድያውን በአርሲ ውስጥ ነው። ግን ኦርቶዶክስ ስትሆን ምን መሰለህ በዘር ይከፋፈላሉ ወይ ደግሞ አማራ ነው ኦሮሞ ነው እየተባባሉ ጭራሽ ወደ ሌላ ነው የሚወስዱት። የሞተ ሰው እስከሆነ ድረስ ወጥተህ መቃወም እስከምችል ትቃወማለህ አይደል እንዴ? ማለት ባለስልጣኖች አሁን ዝም ብሏል ጭጭ ብሏል። ኦርቶዶክስ ሲሞት ሰው ነው አይመስላቸው እና ምን እንደሆነ ባላቅም ሁሉም ባለስልጣኖች ኦርቶዶክስ በተለይ ዝም ነው ወይ ደግሞ አማራ ነው እየሞተ ያለው እኔ ምን አገባኝ ይላል። ኦሮሞ ኦርቶዶክስ አለ፣ አማራ ጥንብ ጋላ እምነት የለውም ሲባል እኛ እምነት አለን። እኔ አሁን ለምሳሌ ኦርቶዶክስ ልጅ ነኝ። እምነት የለሽም ጋላ ምን እምነት አለው ነው የሚባለው። ግን እኔነቴን እየሞትኩ ነው እዚህ ጋር ገባ ከደን ኦርቶዶክስ ሲሞት በአንድ ነው በመስቀል ነው የምትሞተው እንጂ ኦሮሞ ወይም አማራ ስለሆንክ አይደለም የምትሞተው። እና ይሄንን ህዝብ ማስረዳት በጣም ይከብዳል። ጭራሽ ወይ ወደ ሌላ ነው የሚወስዱት። እዛ ጋር ደግሞ ኦርቶዶክስ ሆነ ኦሮሞ ስትሆን የኦሮሞ ጥላቻ ያለባቸው ኦሮሞ ካልሆኑ እንትን ኦርቶዶክስ እምነት የአማራ ነው አንቺ አማራ ነች ነው የምትባለው። ስለዚህ ኦሮሞ ሆነ ኦርቶዶክስ ስትሆን በጣም ነው የምትቸገረው። ጌታን ነው መልክ ከምል በላይ በጣም ነው የምትቸገረው። ከሁሉም ጋር እዚህ ጋር ስትመጣ አማራ ጋር እምነት የለውም ይላል። እዛ ጋር ስትሄድ ደግሞ ቆማጣ እንዴት ነው የቆማጣን እምነት እያመንክ ኦሮሞ ነው የምትባለው ነው የምትባል እና እዚህ ላይ ፍትህ የሚጠይቅ የለም። ሲሞት እንበዛለን ነው የሚለው እንጂ እየሞትን ነው ያለ ነው የሚጮውልን ሰው የለም የሚል ሰው አንድ የለም። እኔ በጣም ነው የሚያሳዝነኝ። አንዴ ጃነኒ አንዴ ሚውት አድርጊ ትንሽ ገብቷል። አንዴ ኦኬ። አው ጃነኒ የተናገረችው ነገር እንዴት ውስጣችሁን አላመመም? ጃነኒ የተናገረችው ነገር ሐሳባችሁን እንድትቀይሩ አላደረገም? ትልቅ ነገር እኮ ነው የተናገረችው። እናቴ አለማሰብ እኮ ነው። ኦሮሞ ሆነ ኦርቶዶክስ ስትሆን በኦሮሞም ትጠላለህ፣ በአማራውም ትጠላለህ። ኦሮሞ ብለን እምነት ኦሮሞ ብለን ፖለቲካ የምናካሄደው ነገር የሚጎዳ አሁን አርሲ ውስጥ ለታረዱት ለተገደሉት ለኦሮሞ ህዝብ ድምጽ ስንሆን ጌታን ነው የምላችሁ። እንዲወስዳችሁ ሌላ ቦታ ፖለቲካ አትስሩበት። ይህ በጣም ብልግና ነው፣ በጣም የሚያስጠላ ነገር። የዘር ክፍፍላችን እንደገና የእምነት ክፍፍል ላይ መግባት ማለት በጣም ያስጠላል እና ፍትህ ስትጠይቁ ህዝብን አክብራችሁ ህዝብን ሳታንቋሽሹ ያ ህዝብ በዘር ባትገናኝ በእምነት ያገናኛል። እምነት ደግሞ ትልቅ የሰው ልጅ መቆሚያ ምሰሶ ነው እና ስጠላ አምረህ ኦሮሞን ስጠላ ኦሮሞ ውስጥ ሙስሊም አለ፣ ክርስቲያን አለ፣ ጴንጤ የተለያዩ እምነቶች አሉና ራስህንም እየሰደብክ ነው። ኦሮሞን ስትሰድብ አንድ ትልቅ ሼክ እየሰደብክ ነው፣ አንድ ትልቅ ቄስ እየሰደብክ ነው እና ይህን ነገር ማቆም አለብን። በመግባባት በመረዳዳት ከሆነ ባለስልጣናቶች የትም አይሄዱ። የእኛን መባላት እኮ እነሱ ይፈልጉታል፣ ወንበራቸው እንዲጸናላቸው። ጌታን እንዋደድ። ኦሮሞ ከአማራ የሚለየው የለም፣ ከትግራይ የሚለየው ነገር የለም። ትግራይም እንዲሁ ከአማራ የሚለየው እኩል ነን፣ ሰዎች ነን። ከሰውነታችን እንበል። ጃነን የተናገረችው ነገር ልክ እናቴ ልክ። አንዳንድ ደደቦች የአማራ ልጆች ቆማጣ ምናምን ብዬ ብሳደብ ግን አበሬ ቤተክርስቲያን የምቆመው ከአማራ ልጆች ጋር ነው። ገባክ አይደል? እምነት ያገናኘናል። የሆነ ቦታ በዘር ብንለያይ እምነታችን ግን እንገናኛለን። ሙስሊም የኦሮሞ ሙስሊም እና የአማራ ሙስሊም ብጣላ መስጊድ ይገናኛሉ። እምነት ምንም ቢሆን እምነት ነው። እንኳን አማራ ሞተ እንኳን ኦሮሞ ሞተ ማለት የለብኝም እዚህ ጋር። ኦሮሞም እምነት ነው እንትን ነው ብሄር ቢሆንም አማራም ብሄር ነው፣ መብት ነው። እሱ ወዳ አይደለም የምትገባበት። ግን ይሄናል በተለይ አሁን ኦሮሞ ሞተ አማራ ሞተ በሳል ንግግር ነው ያደረግሽው። በጣም ደስ ብሎናል። ጌታን እኔ ሞዴሬተር ሁሉ ሰጥሻለሁ። አብዲሳ ደግሞ የእምነት አባታችን እዚህ ያሉ በደንብ ነው የሚያብራሩልን ስለምለች ምን አልከኝ? ወደ ሳራ ቴንክ ዩ አጠር አድርጌ ተናግሬ ወደ ስራ ልሂድ። ጅቦዬ ሶሪ። እሺ ፓስተር፣ እርሶ የእምነት አባትም ስለሆኑ ቢቀድሙ ምንም ችግር የለም። ሳርዬ ይቅርታ፣ ሳርዬ ይቅርታ። እሺ እኔ እናት አንቺ አስተዋይም ነሽ።
እዛ ላይ ያላችሁ ወንድሞቻችን አንድ ተለቅ ያለ ሰው ሲመጣ አሳልፎ በመስጠት የታወቁ ፓስተር ናቸው። አሜሪካ ላይ አገልጋይ ናቸው። እግዚአብሔር ይባርኮት፣ እኛንም ይባርከን። ጌታ የሁላችንም ነው፣ የእርሱ ብቻ አይደለም። እሺ ይቀጥሉ። እሺ ተባረኩ። እግዚአብሔር ይባርካችሁ። በጣም ጥሩ ነገር ያነሳው ጅቦዬ ምንድነው እሱ ሃይማኖት ፐርሰናል ጉዳይ። ሰው ሃይማኖት የሚኖረው ለራሱ ነው የሚጠቅመው። ማንም ላይ ጥሎ የትም መግባት አይቻልም። ሃይማኖትን የሚያህር ራስህን ነው። ሰው በሃይማኖቱ የትኛውም ቦታ ላይ ሊመከር ይገባል። ትግራይ ሄደ ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም መሆን ትችላለህ። ይሄ እግዚአብሔር የሰጠ ጸጋ ነው። ገብቶሃል? ሃይማኖት የሚያገናኝ ከአምላክ ጋር ብቻ ነው። ይሄ የፖለቲካ የምናምን ጉዳይም አይደለም ሃይማኖት። እኔ አሁን አርሲውስ ለተገደሉ ሰዎች በጣም አዝኛለሁ። ተወልጄ ያደግኩትን ያሰላ ነው አርሲውስ ማለት ነው። ስለዚህ እንደዚህ አይነት ነገር አለ። ሰዎችን ደግሞ የፖለቲካ መጠቀሙ አይጠቅም። ኦሮሞ እንዳልከው ፕሮቴስታንት አለው። እኔ ኦሮሞ ፕሮቴስታንት ሃይማኖቱን የተቀበልኩት ከብልጽግና አይደለም። እኔ ከ20 ዓመት በፊት የነበርኩ ሰውዬ እዛ ቦታ ሳመልክ የነበርኩ ጠፍቼ ተመልሼ እንደገና ነው አልመለስኩት። ሃይማኖት ገባል። ድሮም ነበር ኦሮሞ፣ ድሮም ነበር ኦርቶዶክስ ኦሮሞ፣ ድሮም ነበር ሙስሊም ኦሮሞ። ስለዚህ ምንም የሚያገናኘንና የሚያጋጭ ጉዳይ የለም። እባካችሁ ሰፈን እንበለ። ሃይማኖትን፣ ዘርን አንድ ላይ አናገናኝ። አሜሪካ ነገር መጥተህ የፈለከውን ነገር ልታመልክ ትችላለህ። በሃይማኖት ውስጥ መንግስትም አይገባም፣ ማንም አይገባም። በፈለከው በድንጋይ ማመን ትችላለህ ወንድሜ። ኢትዮጵያ ውስጥም ማንም በፈለገው ነገር ማመን ይችላል። መንግስትም አይገባም፣ ጥልቃ ማንም አይገባም። አንዳንድ ግለሰቦች የፖለቲካ ጥቅም ለማግኘት በየመንደሩ እየዞራችሁ ፖለቲካ እየሰራችሁ ህዝባችንን አታባሉት። ያለፈው ይበቃናል። ሁላችን በሃይማኖታችን እየጸለይ፣ ሙስሊሙም ዱዓ እያደረገ፣ ካቶሊኩም ኦርቶዶክሱም እየጸለይ ሀገራችን ሰላም ማምጣት። ፍቅር ከንቱ ነው የሚለው መጽሐፍ ቅዱስ። ፍቅር ያሸንፋል። ሁሉ ነገር መሰረቱ ምንድነው? ፍቅር ነው። የሃይማኖት እኮ የመጨረሻው መሰረት ምንድነው? ፍቅር ይኑራችሁ ነው የሚለው የእግዚአብሔር ቃል። ስለዚህ በፍቅር አብረን መኖር ይሻለናል። ጅቦዬ ተባረክ። ሌላም ሰው እየጠበቀ ነው። እንዳላበዛው እንዳላንዛዛው። እግዚአብሔር ይባርካችሁ። ሀገራችንን እግዚአብሔር ይጠብቅ። ቴንኪው ስላዳመጣችሁ፣ የድሉን ስለተሰጠኝ አመሰግናለሁ። እርሶን የማዳመጥ ግዴታ አለብን ፓስተር። እግዚአብሔር ከእርሶ ጋር ይሁን። ይጸልዩልን። የዶላሯን ጉዳይ ደግሞ በውስጥ ያውሩኝ። እግዚአብሔር ምን ይላል? ካላህ አካፍል እጨምርልሃለሁ ይላል። እርስዎ ቃሉን በደንብ ያውቁታል። እየሰሙኝ ነው ፓስተር? ሁለት ያለው አንዱን ይላል በጣም ቅዱስ። እግዚአብሔር ይባርኮት። ቁጥሮትን በውስጥ ላኩልኝ። ቃሉንም እንደ ቃሉ ተግባር ላይ ብናውለው እግዚአብሔር ይደሰታል። እግዚአብሔር ደስ ይለዋል። ያለውን ለሌለው ይስጥ። እግዚአብሔር ይባርኮት። ሳርዬ እባክሽ እንደው እድሉንም አሳልፈሽ ስለሰጠሽ እግዚአብሔር ይባርክ። ድጋሚ እድልም ቢሰጠው አይ ለእኔ ሲሰጡኝ ደግሞ ለእርሶ አዎ እኔም ቦታው አመሰግናለሁ እድሉ ስለሰጠኝ ጀወዬ። እዚህ እንደነ አይ ያሳዝናል። እኔ የገደላቸው እንኳን አላወቅኩም፣ ግን ታጣቂዎች ናቸው። ማን የገደላቸውን ብታብራራው አሪፍ ነው። ለምን ማውገዝ ካለብን መንግስት ሆነ ነው መሰለሽ። ሳርዬ ኢትዮጵያ ውስጥ ሰው ይሞታል እንጂ ገዳይ አይታወቅም እንዴ? ለምንድን ነው የማይታወቀው? ሟች አለ፣ ገዳይ ግን አይታወቅም። በቃ መንግስት ነው። ምንድን ነው የምታወቀው? እሱን እናጠናለን። እሱ አይታወቅም። እሱ እኮ ነው አሁን ችግር ያለን ነገር። ሟች አለ፣ ገዳይ ግን የት እንደሚገኝ አይታወቅም። ድምፅ እንድንሆን እኮ ነው በደንብ ግልጽ ሆኖ ገዳዩ መንፈስ ነው። እዚህ ነው ስትይው እዛ ነው ስትይው እዚህ በቃ ድብልቅልቅ ነው ገዳዩ። አልኩሽ እኮ መንፈስ ነው። ሟች ግን ነፍ ነው። ግን ገዳዩ መንፈስ ከሆነ ቪዲዮ ቀርጾ እኔ በጣም ነው የሚገርመኝ። ኢትዮጵያ እኮ ቡላላ አንድ ነገር ልንገር። አሁን ኢትዮጵያ ውስጥ የሚሞቱ ሰዎች ገዳያቸው እዚህ ነው እዛ ነው አትሉም። በቃ ዝብርቅርቅ ያለ ነው። መንግስት የሚያመጣው አለ፣ የመንግስት ተቃዋሚዎች የሚያመጡት ነገር አለ። ፍጹም የተደበላለቀ ነው ገዳዩ። ሌላ አሁን እንዲህ ልበል ከባድ ነው። በቪዲዮ የተደገፈ መግደል እየታየ ገዳዩ ለመያዙ እና ቡላላ አሁን መንፈስ ካሜራ ይዞ ይቅረጽ ነው የምትለው? እንግዲህ ተገዳይ የለም በሚለው እንወያይ። ግድ የለም እሱ ነው የሚያዋጣ። ገዳዩ ስማርት ስልክ ነው የሚይዘው ማለት ነው። አይ ችግር የለውም። ግን በዚህ አጋጣሚ ቡላላ ችግር የለውም። አንተ ደግሞ ብልጽግና እንዳይነካብህ ነው። ማንም ገዳይ የለም። የብልጽግና ደጋፊኛ አይደለም ሐሳቤ ነው። ችግር የለውም ቡላላ። ግን ምን እንደሆነ ታውቃለህ? ፍትህ ነው። ፍትህ እንዲያገኝ ከሆነ ማህበረሰቡ
የሚገድለውም ሰው ማን እንደሆነ መንግስት ከሆነ ለመንግስት አካል እጅህን ሰብስብ ይባላል። ሰው ከሆነ ዝም ብሎ ሽፍታ ከሆነ ደግሞ ህብረተሰቡ እንዲተባበር ለማለት ነው። ኤኒዌይስ ደህና በእንደዛ ጭራሽ ስለ እምነት እያወራን ያስተራወቀን ወይ ፍቅር የሚለው እና ምንድነው ጅቦ መሰለ በተለይ በእምነት ማለት ነው። እምነት በሂዩማኒቲ ስለማናስብ ነው ኢትዮጵያውያን እስካሁን ገና አልሰለጠንም። ዝም ብለን አገራችን እንወዳለን ኢትዮጵያ የሚል ዘፈን ቀይ ቢጫ ቀይ አረንጓዴ ምናምን የምንለው ዝም ብለን የምናጓራው ነገር አለና በሂዩማኒቲ ብናስብ አንድ ሰው በድንጋይ ይመን በሸማ ይመን የራሱ የሆነ እምነት አለው አንድ ሰውና ሰው በመሆኑ አንደኛ ነገር ታከብረዋለህ። ከዛ ደግሞ የአንተ እምነት ስታከብርለት አንተንም ያከብርሃል። ይሄ መከባበር ኢትዮጵያ ውስጥ አሁን እየጠፋ ነው። ቶታል የለም በቃ ሙስሊም ከዛ ደግሞ ድምጽ የሚኮነው ደግሞ እየመረጡ የሚያለቅሱታል። ኢትዮጵያ ውስጥ ደግሞ አሁን እዛ አሩሲ ኦርቶዶክስ ከተነካች ዋይናት ከጫፍ እስከ ጫፍ የማይነሳ ኦርቶዶክስ ብቻ አይደለም ማውገዝ ያለባት። እኔ ሃይማኖት ያለው እኔ ሙስሊም ነኝ። ሰው ለምን ይሞታል? ነገ ጠዋት እኔ ቤት እስከሚገባ ለምን እጠብቃለሁ? እና ይሄንን የሁላችን መንፈስ ከሆነ እኔ አሁን የሰለጠነ ሀገር ነኝ ያለሁት፣ ጴንጤ ሀገር ነኝ ያለሁት፣ ሂጃቤን ለብሼ ክብሬን ጠብቀውልኝ ለዛውን በቃ ተከብሬ የምኖርበት ሀገር ጴንጤ ሀገር ነው። ስዊድን ጴንጤዎች ናቸው እንዳለ፣ ግን በቃ የሰው እምነት ያከብራሉ። ኦርቶዶክስ ሲሆን የራሱ ቤተክርስቲያን አለው። እኛ ግን ሰው ሀገር መተን እንኳን በሃይማኖት ስንጣላ በዘር ስንጣላ እኮ ኦርቶዶክስ ውስጥ የነበረ ትግሬ ተጨፍጭፎ ከቤተክርስቲያን ተባረዋል። እኛ የራሳችን የነበረን መስጊድ ድምፅ ሆነን ስንላቸው እንኳን ትግሬ ብቻ ነው እንደ የተመታው ሁላችን የተመታ ነው ድምፅ ስላልሆኑ እኛ ደግሞ ጥለን ወጣን። ራሳችን ያቋቋምነው ነጃሽና ይሄ ድርቅናም አለን ትዕቢትም አለ። በቃ ይሄ ሰው ሀገር ሄደን እንኳን ገና ጭንቅላታችን አልተቀየረም ኢትዮጵያውያን ስንባልና አሁን ደግሞ የአሩሲ ህዝብ እየሞተ ከሆነ ከጫፍ እስከ ጫፍ ማውገዝ ነው ያለብን መንግስት። ሶሪ አሩሲ አይደለም አርሲ ብለሽ ጥሪ። አርሲ ኦኬ ሶሪ። እና በሶሪ ለቃላቱ እና ምንድነው አንድ ሰው መሞት የለበትም። ለምን አንድ ነፍስ ለራሱ ቫልዩ አለው ትርጉም አለው። እኛ ጋር ግን ሰው ረክሰዋል። በቃ ሞተ በቃ ዝም ትላል። አሁን እየለመድ ነው እየመጣ ነው። ባይዘወይ ቀላል እንዳይመስላችሁ። ከዛ እርስ በርሳችን እየተላለቀን ይኸው ወጣቱም እየፈለሰ እየወጣ በረሃ እየኖረ ነው። አገሩ ጥሎ እየወጣ ነው። መንግስት ደግሞ ዴንታ የለውም። እኔ እንጃ ምን እየሰራ እንደሆነ ራሱ የማይታወቅ ነው። የኢትዮጵያ መንግስት የኮሪደር ልማት ብቻ ነው የሚያውቀው። እና ማህበረሰቡ ማየት ማዳመጥ መቻል አለበት። እምነቱን ማክበር ሰው ስለሆነ በሰውነቱን ማክበር መከባበር ራሳችን ህብረተሰቡ ማለት ነው። መንግስት እንኳን ሰልፍሽ ቢሆን ህብረተሰቡ ግን እርስ በርሱ የሆነ ሰው ሲሞት መደንገጥ አለብን። አሁን በኦሮሚያ ክልል በአማራ ክልል ማይቻለውኝ እና ስትቀጠቀጥ ጭንቅላቷ ይሄ ትግራይ ውስጥ የነበረው ማለት ነው። አሁን እናንተ ጋርም እየመጣ ነው፣ ኢትዮጵያ ውስጥም እየመጣ ነው። እና ኢትዮጵያ አልኩኝ እንዳለ ኢትዮጵያ ውስጥ ተበትነዋል ይሄ ነገር ይሄ በሽታና ማውገዝ መቻል አለብን ለማለት ነው። ሶሪ አበዛው በጁቦይ ቴንክ ዩ። እሺ በጣም እናመሰግናለን ወንድማችን ይዙ ተቀጥላለን። እሺ የተከበሩ ጅቦ እንዴት ናችሁ ሁላችሁ? ሳሪ በእውነት አፌ ላይ የነበረው ነገር ልናገረው ብዬ አዘጋጀሁት ነገር ነው የተናገርሽው። በቃ እሺ ስለቀደመች ወደ ቡላላ እንሄዳለን። ሚውት አድርግ በቃ አንቺ ያልሽውን አልካል በቃ አለችው እኮ መድገም አያስፈልግም። እሺ ቡላላ ቡላላ ጅቦ ተናገር እዚህ ዋ ተናገርሽልኝ እኮ አለ በቃ ተናገርሽልኝ። ዛና ቀጥሉትን አንሳ አሳዘንከኝ። የተናገረችውን ነገር ቢኖርም ይዙ የሚጨምረው ነገር ካለ እና እንደዛ ብላ አታስተካክልም እንዴ? ምን ተናገርሽልኝ ብለታ አራት ነጥብ ታረጋችሁኝ። እውነት ሳሪ ቴንኪው አመሰግናለሁ። እውነት ትኩስ እንጀራ ይስጥሽ። ስለ እውነት ይሄ ነገር በነገራችን ላይ ማን ገዳዩ አይታወቅም የምትሉት ገዳዩ ይታወቃል። በእኔ በኩል ለምን መሰላችሁ? እኛ የኢትዮጵያ እስላሙም ክርስቲያኑም ዋቄፈናውም ፍቅሪዝሙም እያንጓለለውም አንድ ላይ ነው የኖሩት ለብዙ ዘመናት።
ተጣልተው አያውቁም። ስለዚህ ይሄ የመንግስት ሴራ ነው። መንግስት ቶሎ መታ ያደርጋል፣ ከዛ በኋላ ዞር ይላል። ከዛ ምን ይሆናል? ሙስሊሙ ክርስቲያኑ ገደለኝ ይላል፣ ክርስቲያኑ ሙስሊሙ ገደለኝ እንዲልና እርስ በራሱ እንዲጣላ እንጂ ማንም ይሆን። ስለዚህ እርስ በራሱ እንዲጠላላ ከዛ በኋላ ደግሞ ህዝቡ እርስ በራሱ ሲደባደብ ሲጠላላ መንግስት እግሩን አስፋፍቶ አደላድሎ ለመቀመጥ ያንን የሚያደርገው ነገር ነው። ስለዚህ ይሄ የመንግስት ሴራና ሴራ ብቻ ነው። አሁን ባለፈው ምን ተደረገ? የፋኖ ምናምን እንትን ሆኖ መጣ፣ ቶፒክ ሆኖ መጣ። በወሎ ምናምን እያጠቁ ነው ምናምን በሚል ከዛ ወዲያውኑ የሆኑ ሙስሊሞች የሆነ ቦታ ገባና ገደለ። ከዛ ሙስሊሞች መጡና ፋኖ ገዳይ ነው አይነት ነገር አካሄድ፣ እንደዛ አይነት መንገድ ፈለገ። ስለዚህ ቶፒክ ነው እየፈጠረ ያለው። ይሄ የመንግስትና መንግስት ብቻ ነው። አብይ አህመድ የሴራ መንግስት ነው። እንደሱ ነው እየተደረገ ያለው። ስለዚህ እኛ በየእምነታችን ሁላችንም አንድ መሆን አለብን። ሂዩማኒቲ የሚለው ጋይስ እኛ ስንኖር ነው እምነት መኖር የሚችለው። ሰው ሲኖር እምነት ማደግ ይችላል። ስለዚህ የሰውን ልጅ ክርስቲያን ይሁን ማንንም ይሁን ለሰው ልጅ ጠበቃ እንሆን። ማናችንንም ክርስቲያን ለሙስሊም፣ ሙስሊም ለክርስቲያን፣ ፍቅሪዝም ለፕሮቴስታንት፣ ፕሮቴስታንት ደግሞ ለምናምን እንደዛ እያልን እርስ በራሳችን እንጠባበቅ። በነገራችን ላይ ለሚቀጥለው ቅዳሜ የፍቅር አምላክ ካሳካው በፍቅሪዝም ቤት ስለ አብይ አህመድ ስለ ሀገራችን ጉዳይ እንወያያለን። ማንም ብሔር ሳይለይ፣ ማንም ሳይለይ፣ ዘር ሳይለይ፣ ሃይማኖት ሳይለይ ቅዳሜ ጆይን አድርጉን። በፍቅሪዝም ቤት ዲስከስ እናደርጋለን። ብዙ የመንግስት ግልበጣ የሚገመት ስብሰባ እናደርጋለን። ስለዚህ አመሰግናለሁ። የፍቅር አምላክ በጣቱ ሂዳስሳቢችው በ32 ቡላላ እኔ እዚህ የፓልቶክ ስብሰባ ላይ ስለሆንኩኝ ቤቱን እንድትመራልኝ ወንድሜ፣ እድል ያላገኙት እድል አግኝተው እንዲያወሩ በሰላምና በፍቅር በመተሳሰብና በመዋደድ እነሆ ቤቱን ልትመራው ዘንድ ለአንተ አሳልፌ ሰጥቻለሁ ወንድሜ። ጅቦ አድሚን ስጠኝ። አመሰግናለሁ ቅዱስ ጅቦ። አያ ጅቦ የለም ስብሰባ ላይ ነው ወንድሜ። አንዴ አድሚን የሚጠይቁ ካሉ ሞዴሬተር አንዳንድ አንበሳ እየተቀበልክ ስጣቸው። አመሰግናለሁ። እሺ ይዙም ሳራ የሚያወሩት ነገሮች አሉ። መረጃ በሌለበት ገዳዊ ይሄ ነው ብሎ መናገር ትክክል ነው ብዬ አላስብም። ምክንያቱም ኢትዮጵያ ውስጥ መንግስትን ተቃውሞ የሚታገሉ ብዙ አካላቶች አሉ። ከዛም ወገን ከመንግስትም ወገን ሊሆን ስለሚችል እርግጠኛ ባልሆንበት ነገር ላይ ሟች ብቻ ይዘን ገዳዩ ይሄ ነው ብሎ እርግጠኛ ሆኖ ማውራት ልክ ነው ብዬ አላስብም። አንዳንድ አካላቶች ደግሞ በእምነት በኩል ብጥብጥ ለመፍጠር ብዙ ሲሞከርም አይተናል። ያ ደግሞ ትክክለኛው መንገድ ነው ብዬ አላምንም። አሁን እኔ ብልጽግና ቢወርድም ቢነሳም በእምነት በኩል ግን እንዲሆን አልፈልግም። እምነት ብዙ ነገሮቻችንን ስለሚነካ እርስ በእርስ ወንድም ከወንድሙ ቤተሰብንም ያጋድላል ብዬ ስለማመን በዛ መንገድ የሚሰሩ ድራማዎች ብዙ ስላሉ ያን አልደግፍም። ጫካ ውስጥም ያሉትም የሚታገሉትም ይህን መንገድ ሊጠቀሙ ይችላሉ ብዬ ስለማመን መንግስት ላይ መደምደሙ ኖርማል ነው ብዬ አላስብም። እርግጠኛ ከተኮነ ግን መንግስት ይሄን እያደረገ ከሆነ መንግስትን ለመጣል ትልቅ ምክንያት አገኘን ማለት ነው። በእምነታችን መንግስት እየመጣ ከሆነ አንድ ላይ ለመቆም ደግሞ አያቅተንም ብዬ አስባለሁ። በእምነት አንድ መሆን ስለምንችል መንግስት ደግሞ በእምነት የጨፈጨፈን ከሆነና ማስረጃውና መረጃው እጃችን ላይ ካለ ከጫፍ እስከ ጫፍ ያሉ ኢትዮጵያውያን እንዳለ አንድ ሆነው ይቆማሉ። አንድነታችን ደግሞ ብልጽግናን ለመጣል በቂ ይሆናል ብዬ አስባለሁ። አሁን ግን ሟች ብቻ ነው ያለው። እያየን ያለ ነው ሟችን ነው። ገዳዩ ማን እንደሆነ እያየን አይደለም። በዛም በኩልም ሲፎክር ያየነው አለ፣ በዚህም ሲፎክር ያየነው አለና እርግጠኛ ባልሆነ ነገር ላይ በዚህ ልክ እርግጠኛ ሆኖ ማውራት ልክ ይመጣል ብዬ ስለማላምን ነው። አመሰግናለሁ። ቡላላ ግን ልጠይቅህ፣ ሶሪ አሁን አንድ ሀገር መንግስት አለው አይደለም? አሁን በየአካባቢው በቃ ተገደለ፣ ሞተ፣ እንዲሆነ ምናምን ነው የምንሰማው። የመንግስት ስራ ምንድን ነው? የመንግስት ስራ መጀመሪያው የህብረተሰቡን ሰላምና ደህንነት ማረጋገጥ ነው እና እየሆነ አይደለም ብዬ ነው። አሁን እንኳን የሆነ አይደለም። ያ የመንግስት ግዴታ መንግስትማ
በራይድ መኪና መሄድ አትችልም አሉ። ሆቴል አድረህ አሁን ከካናዳ አንድ እህታችን ሄዳ ልጇ ታርዶባት አደረ። በቃ ሴፍቲ ካልሆነ አንድ ሀገር ዝም ብለህ ብታብለጨልጨው ምን ዋጋ የለውም። ለምን እየቀጠለ ነው የሚሄደው ይሄ እርስ በርስ መተላለቅ ለማለት ነው። እና በሃይማኖት ከተገባ ደግሞ አይቀዘቅዝም፣ ከባድ ነው። ስለ ባለነው በእንቅርት ላይ ጆሮ ደግፍ ነው የሚሆነው እና የሚቀዘቅዝ አይደለም። ገዳይ እንኳን አታውቅም ወይ ሳራ? ይገባኛል። መንግስት የመጀመሪያው አንዴ አንዴ ቃብቻለሁ አወራና ለሳራ መንግስት እኮ የህብረተሰቡን ሰላምና ደህንነት እያስከበረ ነው ብዬ እኮ አላምንም እኮ። እያስከበረ ቢሆን በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል ህዝቦች በዚህ ልክ ይሰቃዩ ነበር እንዴ? አይሰቃዩም እኮ። መንግስቱ እኮ ብዙ ጉድለት እኮ አለው እኮ። ይሄ ነው ተብሎ ተቆጥሮ የማይጨረስ ጉድለቶች አሉት። ግን ደግሞ መረጃ በሌለበት ደግሞ ይሄ ነው ብሎ እርግጠኛ ሆኖ መናገር አይቻልም። እስካሁን እያየን ያለነው ቪዲዮዎች ናቸው። እነዛ ቪዲዮዎች ከየትኛው አካል እየወጡ እንደሆነ ምንም አይነት መረጃ እያየን አይደለም። ያ መረጃ ባላየንበት ደግሞ ያለ መረጃ እውነት ነው ብሎ መናገር ይከብዳል ነው ያልኩት። ሳራ በዛ እንድትረጅኝ ይፈልጋሉ። ጃለኔ ቀጥይ ነው። ሳራ ባለችው እሷ አሁን ከሀገር ውጭ ናትና አንድ ዘመዴ ከካናዳ ምናምን መጥቶ በላዳ መሄድ አይቻልም ስትል ነበረና እኔ አሁን አዲስ አበባ ውስጥ ነኝ። መች ነው የተከለከልሽው? ብር እስካሌለሽ ድረስ አሁን መሄድ አትችይም። አንድ ሰው ያለ ብር አይሰራም። ገባሽ? ያለዛ የት ነው ሲከለከል ያየሽው ለማለት ነው። በመረጃ ብናወራ ጥሩ ነው። እኔ ደግሞ በህይወቴ ምክንያታዊ ሰው ይመቸኛል። ምክንያታዊ ሰው ሆነ እኔ እኮ በዜና የሰማሁት ነው የማወራው የኔ ቆንጆ። አሁን ምን እንደሆነ ታውቂያለሽ? እንደዚህ ዜና ማለት ምክንያት ነው። አሁን አንቺ ማነሽ እንዴ? የሰማሁትን ነው እየተናገርኩኝ ያለሁት። ለህዝብ ነው እያወራሽ ያለሽው ለአንድ ሀይል እና አንቺ ለብልጽግና ጠበቃ ሆነሽ ነው የምትናገሪው? እኔ መረጃ ካሌለሽ ለምን ታወሪያለሽ? እዚህ ጋር ሀይል ህዝብ ነው የሚሰማሽ። አንቺ እኔ ደደብ አይደለሁማ ዝም ብዬ ማዳምጥሽ እንደሌሎች መረጃ ያስፈልገኛል። መረጃ ያስፈልገኛል ግዴታ ለመስማት። አንቺ ማንሽ መረጃ የሚቀርብልሽ? ማንሽ ይሄ መደደብና አለመደደብ አይደለም። አንዳንዴ ይሄ መደደብና አለመደደብ አይደለም። አየሽ ቢያንስ በተገፋ እኔ ተገፍቻለሁ ካልኩሽ እሺ፣ እኔ ተገፍቻለሁ ካልኩሽ እንዴ ቀስ ብዬ እያወራሁ አይደለም እንዴ? ተረጋግ እንጂ። ኦኬ እሺ፣ ቤቱን ስላልተደማመጣችሁበት ሁላችሁንም በማስወጣት ብቻዬን እንዳወራ ተገድጃለሁ። ኢትዮጵያውያን እባካችሁ እንደማመጥ። ይህ የወጣቶች መገናኛ ትልቅ ሚዲያ ነው። ትላልቅ ባለስልጣናቶች የሚገናኙበት የራሳቸው የስልጣን ወንበር አለ። እኛም አንተዋወቅ ወጣቶች መገናኛችን ሚዲያ እስከሆነ ድረስ ተከባብረንና ተዋደን ከተደማመጥን እነሆ ባለስልጣናቶች በፈለጉበት ሰዓት ሊገሉን፣ በፈለጉበት ሰዓት ሊያጋድሉን አይችሉም። ይህ ሚዲያ ነው፣ ሁላችንም የምንጠቀምበት ነው። ትግራይ ትስዕር ሎሚውን ጽባህውን ድህር ጽባህውን። እሺ ጥላይ አንጥላቢስ መጣ። እሺ ስትንጫጩ ነው የሚደብረኝ እኔ ወንድሞቼ። እሺ አሁን ገብታችኋል። ስብሰባው ከመቼው አለቀ? ባክ ቡና እያፈላው ነበር። መርዝ የሆነ ቡና ነው ያፈላሁት እና 3 ቀን አልተኛም እርግጠኛ ነኝ። በደንብ አፍላ ሀሳብ አስተያየት ቢሰጡ አሪፍ ነው። ከታች ያለችው ሰዎች ግን ማስረጃ ስላልኩ ወዳችሁ ልትከተል ሳሚ ሐወይ ቴንኪው ሳሚ ሐወይ እዝጋ ሄሪ ሀብካ ሐወይ እስቲ ቀጥል። ማን ጥላይ ጥላይ ሀሳብ አስተያየት አለ ወይስ ምንት ነው እየሰራ ነው? አይደለ ይሄ ቡላላ ድብን ያለ የብልጽግና ካድሬ ሆኖ አግኝቼው ነው እንጂ እንደ ባብ እንደ ነጭ ባብ እየተርመሰመሰ አተሳደብ። ይሄ እኮ ነው አሁን ይሄ እኛ ወጣቶችን ባያግባባን ይሄ እኮ ነው የብልጽግና ካድሬ በዚህ ሰዓት እዚህ ማግኘትን በጣም ማድነቅ። እኔ አዲስ አበባ ላይ ልንገረው እኮ አዲስ አበባ ላይ ያቺ አሁን ያልኩትም እንደሆነ ገብቶሃል? ጥላይ አዳምጠኝ። ሽመልስ አብዲስ ኦሮሚያ ላይ ተደፍሯል ሲባል
ወንድም እየተደፈረ ነው ብሎ በአደባባይ የነገርኩህ እኔ አይደለሁም። ሽመልስ አብዲሳ ነው የነገረ። ታዲያ እኔ ምን አልኩ? ምንድነው ሽመልስ አብዲሳ ቀኝ እጅ ነው እንዴ ብሏል? ከለት ነው ግራ የገባኝ። ምንድነው ጅቦቶ እያሾፈ ነው? ኤኒዌይስ እኔ አንተ ጥላይ አታፍርም እኮ ጥልሽ። አንተ እሬቻ ለምን ተደገሰ ያልክ ሰው እኮ ነው። ኖ እኔ እሬቻ ምን አገባኝ? እሬቻ አይደገስ አይደለም። እሬቻ አይደገስ ለምን ችግር የለም። ኢሬቻን በሰው ላይ መጫን አይቻልም እንጂ ደብረ ጽዮንን እንትን አድርገህ ለምን አሰግድለትም? ዛትስ ኖት ማይ ፕሮብለም። ደብረ ጽዮን ሰግዳለን ችግር የለም። ህዞትና ናይ ልብ መንጽዩልና ምንድን ያናደደ ነገር ጥላይ አዲስ አበባ ላይ ከካናዳ ገብታ ሞተች አለ። እኔ ከአውስትራሊያ ገብቶ ልጇን ሬሳ ከፍላ የወሰደ ሴትዮ አውቃለሁ። ይሄን ታውቃለህ አንተ? እኔ ታዲያ እኔ አንተ የምታውቀውን ነገር ልክ አይደለም ብዬሃለሁ። ምንድነው የማታውቀውን ነገር አታውራ። ምንድን ያልኩ ምን ስል ሰምተህ ነው? ልትሆን ይገባል። ይሄ የእውቀት አዘል ጭቅጭቅ ይመስለኛል። እስቲ ቀጥሉ ሂዱበት። አንዴ የተለያየ ልንገርህ፣ እኔ ያልኩትን ልንገርህ። አሁን መንግስት ነው በአርሲ በኩል ያሉትን የኦርቶዶክስ እምነት ተከታዮች የጨፈጨፈው ሲባል ኖ ትጥቅ ታጋዮችም ስላሉ መንግስትም ሊሆን ይችላል፣ በትጥቅ የሚታገሉ አካላት ስላሉ እነሱ ሊሆኑ ይችላሉ። መረጃ ግን የለም። ብዙ ጊዜ የምናየው ቪዲዮ ተቀርጾ የሞቱትን ሟች ብቻ ነው የምናየው። መረጃ በሌለበት ደግሞ መንግስት ነው ልንል አንችልም ነው ያልኩት። ገባ? ይሄ ማለት ምንድን ነው የሚያናድው? መረጃ ካለ ደግሞ እንደዚህ ይሄው መንግስት ይገድል አስቻሉ ብለህ አስረዳኝ። አለቀ እኮ። ይሄ ነው፣ ሌላ ነገር የለም እኮ። እየተገደሉትማ የሚገደሉት እንደሚገድላቸው ብልጽግና አስቀምጠዋል። ምክንያቱም ለሚሞት ሰው ኃላፊነት የማይወስድ መንግስት ብለህ መጥራት አትችለውም። የሆነ ሽፍታ ቡድን ነው እንጂ አንድ መንግስት ስራው ምንድነው ብላ ጠይቃ የሀገር ደህንነት ማስጠበቅ ነው፣ የዜጎችን ደህንነት ማስጠበቅ ነው ብላል። የዜጎችን ደህንነት የማያስጠብቅ መንግስት ተቀምጦ መንግስት ብለህ ስትጠራ ራሱ እኮ ይሄ አንዱ የእውቀት ማነስ ችግር ይመስለኛል። ያንን መፈጸም የማይችል መንግስት ብለህ አታስቀምጠውም። የችግሩ ምንጭ መንግስት ብለን መቀበላችን ነው። ሰውን ብሌም ማድረግ አትችልም። አንተ ማድረግ የምችለው የማታውቀውን መስማት። ይሄ ምንድነው አገኒስት ማድረግ ስለማትፈልግ ደግሞ ሰዎች አገኒስት ሲያደርጉ ፈሪ ስለሆንክ ወደኋላ ሰብሰብ ብለህ መቀመጥ፣ ተከፋይ ስለሆንክ ያንን ክፍያ እንዳይቆርጥብህ ማዳመጥ ነው። እንደ ጅቦ ወይ አደባባይ ወጥተህ ይሄ ነው አቋሜ ብለህ አስቀምጥ። ከዛ ውጭ የሚሆነው አቋሜ ምንድነው? ቆይ እኔ ያልገባ አቋሜ ምንድነው? አቋምህ አንተ የአረጀው የህዋትን አስተሳሰብ ተሸክመህ መምጣት የሚነግረኝን ነገር ማረጃ አንተ ደነዝ። እሺ ወርቅ ያረጀው አስተሳሰብ ድሮ የምትነግረኝን ነገርማ እውነት ነው ብዬ አልቀበልም በሞት። ምክንያቱም ራስ እውነት ማይመስል ነገር ነው የምታወራው። ለምን እነግርሃለሁ? ታዲያ ምን እንዳምን ነው የምጠብቀው? ግን ማህበረሰቡን አታወናብድ ነው አታወናብድ። ጥልሽ አንድ ነገር ጅቦ ልንገርህ፣ ያረጀ አስተሳሰብ ያልኩህን ልንገርህ። ተው አንተ ያረጀ አስተሳሰብ ያልኩህ ሀሳቦችህን በራስህ መጀመሪያ አብላላቸው። ያረጀ ምናምን ብሎ ህወሓትን ሊነካ ይፈልጋል። አር ዩ ሲሪየስ ማይ ብራዘር? ያረጀ ነው ወርቁን ስጠው በእናትህ። ሰላም እንዴት ናችሁ? ይሰማል ወንድሜ? ወርቁ ትሰማለህ? ኧረ ወርቁ እኔ ነኝ የማልሰማው። ይሰማል ወርቁ? አዎ ይሰማል። አሁን ይሰማል። ያው በተፈጠረው ነገር በጣም ስላዘንኩኝ ያው ሀሳቤን ለመግለጽ ነው እዚህ ጋር በጣም ደብር ነገር ነው የተፈጠረው ነገር። ጫጫታ ቦታ ነው ወርቁ። እንደዚህ አይነት ነገር ሲፈጠር በነገራችን ላይ ይሄ አዲስ ነገር አይደለም። ወርቁ ጫጫታ ቦታ ነህ አንተ። እሺ ቦታ ቀይሬያለሁ አሁን። እሺ ማን ነው ጠጅ ቤት ነው ያለው? ቦታ ቀይሬያለሁ አሁን። ሳሚ ነውራደ ያው እንደዚህ አይነት ነገር ሲፈጠር ይሄ ለመጀመሪያ ጊዜ አይደለም። በየጊዜው ጊዜ ጠብቆና ሰዓት ጠብቆ የሚፈጠር ነገር ነው እና ይህን ነገር ማስቆም ያልቻለ መንግስት፣ ለዜጎች ዋስትና መሆን ያልቻለ መንግስት አለ ብለው ለሚያወሩ ሰዎች በእውነት በጣም አዝናለሁ። እኔ ያለሁት አሁን ለምሳሌ ከኢትዮጵያ ውጭ ነው። በሀገራችን ተስፋ እየቆረጥን እንድንሄድ እያደረጉን ነው። የት ነው ያለው ወንድሜ? ይቅርታ ግን አቋረጥኩ። የት ነው ያለው?
እኔ የምኖረው አሁን ሳውዲ አረቢያ ያለሁት በትምህርት ላይ ነው የምገኘው። ተማሪ ነህ ማለት ነው? አዎ ተማሪ ነኝ። ግን ነው በቃ ማለት ለዜጎች ተስፋ የሚሆን ሀገር መፍጠር ሲችሉ ግን በየጊዜው ጊዜና ሰዓት ጠብቆ እንደዚህ አይነት ነገር አሰቃቂ የሆነ ነገር ይፈጠራልና በእውነት በጣም ስሜታዊ ነው የሚያደርገኝ። እንደዚህ አይነት ነገር እነሱም ሆን ብለው የሚሰሩት ስራ ነው። የት ነው ያለ መንግስት እስከምል ድረስ የትን አካባቢ ነው የሚያስተዳድረው? ለዜጎች ዋስትና መሆን የማይችል ሴንትራል ገቨርንመንት የት ነው ያለ የሚል ጥያቄ ስለሚነሳብኝ ያው በጣም ስሜታዊ ስለሆንኩ ነው ሀሳቤን ሸር ለማድረግ እናንተ ጋር የመጣሁት። በእውነት በጣም አዝኛለሁ። ይህን ነገር ቀጣይነት እንዳይኖረው ሰዎች ከተለያየ እምነት ተከታይ የሆኑ ሰዎች በጋራ በመቆም ማስቆም አለባቸው ብዬ አስባለሁኝ። ሃይማኖት ሌላ ነው፣ ብሔርም ሌላ ነው፣ እያንዳንዱ ነገር ነው። ግን ይህን ሴንሲቲቭ የሆነውን ፓርት ይጠቀሙበታል፣ እየተጠቀሙበት ነው። እኔም በስሜት እንዳወራ ያደረጉኝ ለምሳሌ እኔ በብሔር በምናምን በሚያነሱት ነገር ለመናገርም ፍላጎትም አልነበረኝም እስካሁን። ነገር ግን ይሄ ያውቃሉ ምን ህዝቡን እንደሚያነሳሰው ስለሚያውቁ እንደዚህ አይነት ነገር በመስራታችሁ በጣም አዝኛለሁኝ። እባካችሁ ከውጭ ያላችሁ ኢትዮጵያውያን እውነት በሎጂክ እና በሪያሊቲ የምታምኑ ከሆነ በአንድ በመቆም የሰው ሀገር አይሆንንም መቼም። ተስፋችን ሀገራችን ናት። ምንም ገንዘብ ቢኖረንም ታዋቂ ብንሆንም በሰው ሀገር እንደ ስደተኛ ነው የምንቆጠረው። ልጅም ብንወልድ የስደተኛ ልጅ ነው የሚባለው ልጃችን። ስለዚህ ሀገራችን የተሻለና ጠንካራ ሴንትራል ገቨርንመንት የሚመጣበትን መንገድ ብትሰሩ መልእክት አለኝ። ይህን ለማለት ነው። አመሰግናለሁ ጅቦ። እሺ በጣም እናመሰግናለን። አምባገነኗና ማንንም የማትሰማው ቴምር ገብታለች። አሳልፈን እድሉን ለእሷ እንሰጣታለን። አምባገነን ወይዘሪት ቴምር ግን ብር ተመለሰላት ለመጠየቅ ያህል ነው። እስኪ አንተ ዝም በል። ምን አይነት አምባገነት ግን ቀደም ብለዋል ጅቦ። ምን አምባገነን ናት? ማውራት አለባት። እኔ እየፈራሁ እኮ ነው እስካሁን ዝም ስላለች ቴምር። አምባገነን ቴምር ሌዲስ ፈርስት። ኦኬ ቴንኪዩ። የተማረ ሰው ይግደለ። ቴንኪዩ ወንድም ሳሚ። እሺ አምባገነኗ ቴምር፣ አምባገነን ቴምር አትሰማም። ይህም በዝምታ ጨርሳሉ ብላለች። ዝም ያለችበትን ዲክታተር በእንግሊዝኛ ላይ ዲክታተር ቴምርስ ሳሚ ቀጥል። ሳሚ እንዲሁ አተ ስርዓት ያዝ እንዳላስወጣት በስርዓት እዚህ ከኋላ መጣኝ ነው ወጣውን ሆንክብን እኮ ወንድም ሳሚ። እባክዎትን ይቀጥለው። ብሮጅቦ በመከራ በቃ እንደ ታቦት በወራ እንዲያስገባኝ። ሰላም ወንድሞች። ያችን ኮፍያ ይችኩ ያስገባል። ያችን ኮፍያ ይገባል። እንደዛ ነው። ወራጀለሲ ያ ጋይስ እስቲ ምንድነው እዚህ ጋር እንዳላችሁት የፒፒ እንትን ይሆናል። እስቲ ይሄ the last 7 years የዚህ መንግስት ሌጌሲ የሆነው ክራይሲስ ነው። ክራይሲስ አፍተር ክራይሲስ ማለት ነው። እና መጀመሪያ ሲመጣ እንደማንኛውም ኢትዮጵያዊ በጣም ደስ ብሎኝ ነው የደገፈው። በተለይ እንግዲህ መስቀል አደባባዩን አይታችኋል። ሀምብል ነበር አመጣጡ፣ ሀምብል ነበረ። ኢቭን የአብይ የአንገት አሰባበሩ ራሱ ነው በሁላችንም ልብ ውስጥ ነው የነበረው። እና ኤቭሪባዲ ኦንቦርድ ነው የነበረው አክሮስ በቃ እነዚህም ዲያስፖራ ያለ ነው ኢትዮጵያም ያለው እንዴ የአዲስ አበባ ልጅ በተለይ ደረቱን የሰጠለት አይታችኋልና። ግን በኋላ ላይ እኔ ዊዝን ካፕል ኦፍ መንዝ በቃ ነገሮች ተቀያየሩ። አነጋገሩ ቶኑላ ተቀየረ። እኛ ዝሆነ ማለት ጀመረ፣ ሌላውን አይጥ ማለት ጀመረ። በቃ በቃ የዛኔ ነቃውኝ። በቃ ይህ ሰውዬ ስፒሪት ኦፍ ፕራይድ ልቡ ጋር ገባልኩኝ። ለምን ፕራይድፉል ስትሆን አነጋገር ይቀየራል።
በስልጣን የመጣብኝ በአንድ ቀን 300,000 ሰው ያልቃል ምናምን እና ከዛም አልፎ ያው የተፈጠረውን ታውቃላችሁ የትግራይ ህዝብ ላይ የነበረው ፕሮፓጋንዳ የመንግስት ሚዲያ ተጠቅሞ ያን ሁላ ነገር ሲያደርግ በቃ early age ነው ፋውንድ ያደረኩት እንደውም ብዙ ጓደኞቼ ያገኝስት ነበሩና እኛ ተለማምደን የማናውቀውን ከመጀመሪያ ጀምሮ በባህላችን የሌለውን እኔ ሪሜምበር ይወት ካስታወስክ የጨርቆስ ልጆች አንዴ በዚህ በባህር ሄደው ድንኳን ተጥሎ የኢትዮጵያ አዲስ አበባ ህዝብ በጠቅላላ ጥቁር እንደገና ደግሞ ቢራ ወገኖቻችን ጥቁር ለው ማለት ዊ ቫልዩ አይተን በጣም ነበር ይሁንና አሁን ተማም ራዩ ጀመረ ጌዲዮ ስፍር ቁጥር የለውም እንደውም ኮኔክት መቁጠር እንኳን አንችልም እና እንደ መንግስት ሰው ከሱ የሚጠብቀው ሰላምን በሰላም ወጥቶ መግባትን በሰላም ሂዶ ሰርቶ መግባትን ይሄ ሁሉ እንደ ዜጋ እንደ ማህበረሰብ እየተከበረለት አይደለም ያለው እንደውም ምን ታካብዳላችሁ እንደ አሜሪካንም ሰው ይሞታ ያቃሉላ ነበር ማለት አንድ እየተለማመዱ ሞራሊ ራሱ ይሻቀ በቃ የነበረን ስሬት እንደ ማህበረሰብ እኛ እንደውም ሌላ አፍሪካ ሀገሮች የሚፈጸሙ አሰቃቂ ነገሮችን ሁሉ እንደ ጉድ ነበር የምናወራው የነበረው በቃ እየተለማመድን ሰው እዛ ይሞታል ወይ በሃይማኖት ይሞታል ወይ በእንትን እና ክራይሲስን ለጌሲው ያደረገ መንግስት ነው ያለው እና ማህበረሰቡ ጀስት ተለማምዶታል ማለት ይቻላል እንደገና ደግሞ አሁን ደግሞ እንደገና ሌላ ነገር ሲዳዳ ኢቭን ቶናቸው የሚናገሩት ኢቭን ባለስልጣኖች ጄኔራሎቹ ማልካቸው ነው ይሄን ሁላ ክራይሲስ ያልነበረን ታሪክ ሞራሊ በቃ በጣም እየወረድን ያለ ነው ማለት ነው እንደውም አሁንማ ኖርማል ሆነ በቃ ኖ በቃ እንትን ካላላችሁ ይሄን ያህል ሰው ሊጠፋው ላይ ይችላል ምናምን በቃ ቅልል ተደርጎ ማለት ነው በኢትዮጵያ ታሪክ አይተው ነው የማናውቀው ነገር ነው የተፈጸመው ትግራይ ውስጥ በ21ኛው ክፍለ ዘመን ማለት ነው የራስ የሆነን ህዝብ ላይ ማለት ነው እና የሶሻል ፋብሪካችን የሜንታላችን አስተሳሰባችን ራሱ በጣም ዲክላይን ያደረገው እና at this point ቆም ብለን ማሰብ መቻል አለብን ወደ 7 ዓመት ወደ ኋላ አልፈን አለበለዚያ አሁንም እዚህ ጋር ቆመን የተለየ ሐሳብ አምጥተን ነው ይበቃናል ከባለፈው ተምረን ብለን ሳይክሉን ካልሰበርን አሁንም year from now to year from now the same አይነት ላይፍ ነው የምንኖር ታሪካችን ራሱ ተቀየረን እኛ በእነዚህ በሰላም ነው የምንታወቀው የነበረው የዜጋ ቫልዩ ነበረው አንድ ዜጋ ሲሞት ድንኳን ሰፈር ውስጥ የሚጣልበት ሻማ የሚበራበት እንደውም አንዴ ትዝ ካላችሁ ጅቦ ወደ መከኒሳ ወደ ቆሻ አካባቢ ተደርምሶ ብዙ ሰው ሞቶ የአዲስ አበባ ሰው ግልብጥ ብሎ ጧፍ ለኩሶ ለ3 ቀን ነው ሲያለቅስ የነበረው እንደዛ ቫልዩ ነበረ ማህበረሰቦች ነው የነበረው አሁን ያነበረን የማህበረሰብ ስሪት ነው ይሁን የመጣ ነው እኮ ማለት አንዳንድ ሪኮግናይዝ እንዴ እንደዚህ ነበርን እንዴ እስከምን ድረስ ነው የደረስኩት ማለት ነው እና ይሄን ሳይክል መስፈር መቻል አለብን ፖለቲከኛ ባይዘው ወይ ላይፍ ሴቨር አይደለም ፖለቲከኛ ስልጣኑን ለማስጠበቅ ህዝብን ከህዝብ የሚያጋጭ ያየ ነው ህዝብን ከህዝብ የሚያባላ የተለያየ ሳቦታጅ እየሰራ እያየን ነው በዚህ 7 ዓመት እንዴት ነው ማንነቃው ዌክ አፕ ማናደርገው ለምንድን ነው ነገሮችን እንትን ማንለው ማለት ነው በተለይ እኛ ጄኔሬሽን ልጆቻችን ምን እንደምናስረክበው እና ጅቦ እኔ የምለው ሁሉም ቁም ብሎ ማሰብ መቻል አለበት ሁላችንም አፌክት እያደረገን ያለው በጣም ደስ የሚል ሐሳብ ነው የሰጠው በጣም ደስ የሚል ሐሳብ ነው እናቴን እንግዲህ እንዲህ ነው አንዳንድ ሰው ለሀገሩ ያለው ፍቅር ትዝታውን እውነታውን እንዲያወራልና ለሁሉም እድል ብንሰጥ ብንደማመጥ እኛ ወጣቶች የሚያገናኝን ሚዲያ ነው ሚዲያ ላይ ስንገናኝ በሰላም በፍቅር እናወራ እሺ አምባገነን ቴምር የለችም እሺ ገንዬ እባክሽ ሐሳብሽን ስጪ እንዴት አመሻችሁ ደህና አመሻችሁ ሰላም ነን ገንዬ ወደ ሐሳቡን እንግባ ሳሚ እናመሰግናለን ሐሳብንም ወደነዋል ጊፍቱንም ወደነዋል ወንድሜ እግዚአብሔር አምላክ ለሀገራችን ሰላምን ያወርድልን እዛ ወንበር ላይ ላሉት ደግሞ ማስተዋል ይስጥልን እንጂ በጣም ከባድ ነው አመሰግናለሁ
አጠር ያለች መልእክት ነች። ከሰሙሽ ነው ግን ከሰሙሽ ነው። በጣም እናመሰግናለን። እሺ ጥላዬ ወንድሜ እባክህ አንተ ትመስለኝ በፊት ኢዚ እና ላምሮት ቢቀርቡ ኢዚ ወንድሜ ቀጣይ አቤት አቤት በጣም አመሰግናለሁ። ያው እንግዲህ እንደሚታሰበው ያው መንግስት ስለሆነ ሳሚ በጣም ጎበዝ ነው በእውነት በጣም ጥሩ አድርገን የገለጽከው። ነገር ግን ያው የሚሰማ ወሬ ብቻ እየሆነ ነው። በነገራችን ላይ ወሬ ብቻ እየሆነ ነው። ወደ እርምጃ መግባት አለብን። ለምን ቢባል ብዙ ህይወት እየተቀሰፈ ነው። በዚህ ሰዓት ጋፕ እየበዛ ነው። ጋፕ እየበዛ ምንድነው? ከሃይማኖት ወደ ሃይማኖት እያጋጨ ራሱ ለወደፊቱ ራሱ ስር መሰረታችንን የሚንድ መንገድ እየመሰረተ ነው ያለው አብይ አህመድ። ስለ እውነት ነው የምላችሁ። ስለዚህ መቆየት የለብንም። በጣም እንደ ኢመርጀንሲ ነው መሮጥ ያለብን ባይነኝ እኔ። እንደ ኢመርጀንሲ መሮጥ ያለብን ማለት ያው ህዝብ እየሞተ እያየነው ነው ያለ ነው። ድሮኖች የኢትዮጵያን ክልል እንዳለ ሲዞሩት ነው የሚውሉት። በወለጋ እያያችሁ ነው። በትግራይ አሁንም እንዴት እየጀማመሩት እንዳያያችሁ ነው። ስለዚህ እንደዚህ ማን ገደለው እንደዚህ የሚጣራ እናጣራ ጃጃና ርግሳ እናጣራ ምናምን የምትሉት ነገር ተውት። ስንት ወንጀል ነው የተሰራው? ስንት ሰው ሙተዋል? ስንት አርቲስት ሙተዋል? ጀነራሎች ሙተዋል። መሪዎች፣ የአማራ ክልል መሪዎች ሙተዋል። ስንት ነገር ተደርጓል። ተጣርቶ ለህግ የቀረበ ነገር አለ? ራሱ እኮ ነው መንግስት የሚፈጥራቸው እንደዚህ አይነት ነገሮች ለማጋጨት የሆነ በግለሰብ ደረጃ ራሱ በአሁኑ ሰዓት ግለሰብ ራሱ ብሔሩን እያየ የምትደግፍበት ወይ የምትነቅፍበት ደረጃ ላይ ደርሰናል በዚህ ሰዓት። ስለዚህ በግለሰብ ደረጃ ሳይቀር ቶፒክ ይፈጥራል መንግስት። ስለዚህ በቃን ብለን መነሳት አለብን። ሃይማኖት ይቅርብ። ስለ ሃይማኖት ምናምን እንደዚህ የሆነ ስትኖር አይደለ እንደ ሃይማኖትን የምታመልከው መስጊድ የምትሰራው ቤተክርስቲያን የምትሰራው እኮ አንተ ስትኖር ነው ወይም ወንድምህ ሲኖር ነውና እባካችሁ ቀደም ብለን ህዝብ ከዚህ በላይ ህዝብ እያያችሁ ነው። አሁን በሶማሌ በኩል ራሱ ጅጅጋ የኦሮሞ ነው ምናምን እያለ ይኸው አተናኮሳቸው እንደገና ሶማሌና ኦሮሞን ማለት ነው። የኦሮሞ መሆኑን እያወቅን ምናምን እያለ ይኸው አተናኮሳቸው። እርስ በራሳቸው እንደገና መልስ መስጠት ጀመሩ ማለት ነው። ይኸው ትግራይ አፋር ላይ የሆነ ታጣቂ አስቀምጦ ትግራይን መተንኮስ ጀመረ። ትግራይን ደግሞ ወደ አፋር ክልል ሲገባ ይሄንን ክልል ተቆጣጠረ፣ ተነኮሰ ምናምን እየተባለ ፕሮፓጋንዳ መስፋፋት ጀመረ። በቃ የፕሮፓጋንዳና የትንኮሳ የሆነ የስርቆት ፖለቲካ እየተካሄደ ነው ኢትዮጵያ ውስጥ። በቃ የምቀኝነት የእርስ በራስ መነቃቀፍ እንደዛ። ስለዚህ ይሄ ትልቅ ሀገር 130 ምናምን ሚሊዮን ህዝብ የያዘ ሀገር አስቡት እስኪ ከፈረሰ ነገ በእርስ በራሳችን ስንጨፋጨፍ ህዝቡ ወዴት ነው የሚፈርሰው? ጋይስ ሱዳን ነበር የምትችለን። ሱዳን ለራሷ በጦርነት እየታመሰች ነው። በሊቢያ አድርገ ምናምን ወደ አውሮፓ ትሄዳለ። አውሮፓዎች ምን እያደረጉ እንደሆነ እያያችሁ ነው። ስደተኞችን እየመለሱ ነው። ወዴት ነው መግቢያችን ጋይስ? ሊቢያ ራሱ በጦርነት እየታመሰች ነው። ስለዚህ እባካችሁ እርስ በራሳችንን እንተሳሰብ። ይዙ በጣም እናመሰግናለን። እህታችን ላምሮት አለሽ? እህት ላምሮት የለችም። እጅቦ እኔ የእሷንም እኔ ላውራ ነው። ቆይ እስቲ ቀስላት ልውር ያለ ጥማት ቢያንተ ልጅ ምነው ይሄ ገንዘብ አደደበህ እንዴ? በቅርቡ አሜሪካን ገባ፣ ሀብታም ሆንክ፣ ሚስጥር ልዘርግፈው እንዴ? እና በጅቦ ወደ ቤት እየመጣ ነው እንዴ የምትደበረው? አንተ ሰውዬ ሚውት አርግ። እሺ ጥላይ አለ ወንድም ጥላይ አለው። አሁን እኔ ከኔ በፊት የተናገሩትን ተናጋሪዎች በጣም አደንቃለሁ። ገብቷቸዋል። በተለይ እናቴን አንዳንዱ የሚደነቅ ሁሉም ምንም የምትሸረሽረው ነገር የለም። እኔም እንደነሱ የሚያሳስበኝ ህፃናት እህቶቻችን፣ ሴት እህቶቻችን በየትኛውም ይሄ ትግራይ፣ ጋምቤላ፣ አፋር፣ ጉራጌ፣ ትግሬ ምናምን የሚባል ነገር አማራ የሚባል ነገር አይደለም። ህፃናትና ሴቶች ያሳስቡኛል፣ ሰው ስለሆንኩ ማለት ነው። እንዳለው ልክ እንደ ሱዳን አይነት ነገር ከገጠመን አይደለም ደም እንባ ብናለቅስ የማንመልሰው መከራ ይገጥመናል። ሁላችንም ለህሊናችን እንኑር። ላምሮት አሁን አለሽ? ቆይ አንዴ ጥላይ ይቅርታ። ላምሮት አለሽ? እህት ላምሮት
ድምፅሽን አሰሚን እባክሽ አለሽ። አቋሙ አሪፍ ስለሆነ ቁጥሯን ልቀበላት ነው። ጥላ ይቅርታ። እሺ ለአምሮት ሴትና ምግብ ነው ማቃለ ሴትና ምግብ ላይ ያለው አቋም በጣም ከባድ ነው። አይ እንዲህ ካለች ድምጿን ካሰማሻ እንዲህ ፎሎ አድርጊ ልቀባበላት ነው። ቀጥል ወንድሜ ቀጥል ወንድም ጥላይ እባክህን ቀጥል። ጥልዬ እሺ አዳምጠኝ። አይ እውነቴን ነው የምልህ። እኔ አም ሲሪየስ ልክ እንደኔ የሰው ልጅ የንግግር ሞቲቬሽኑን አያለው እና የሚናገሩ ሰዎች አሟቸው አሳስቧቸው ነው ልክ እንደዚህ በአደባባይ በግልጽ እየተነጋገርን ይሄን ህዝብ የምንታደግበትን መንገድ እንፈልግ። ብልጽግና ወይም ደግሞ ይሄ ፒፒ የምትለው ጨፍጫፊ ገዳይ እጃቸው ከታች ከመሰረቱ ደም የጠማቸው ደም የሚያፈሱ ስለሆነ በእነሱ ተስፋ የለኝም። አዲሱ ትውልድ ግን አሮጌ አስተሳሰብ ጥሎ የተሻለ ሀሳብ ይዞ መጥቶ ያችን ሀገር የምናቆምበትን እንፈልግ። አሮጌ እያልክ ሻዕቢያና ቲፒኤልኤፍን ለመተቸት ስርዓት ያዝ። እንደዚህ አይነት አሽሙራዊ ፖለቲካ ይቅርብ ማለት አሁን አንዳንዴ ትላልቅ ሰዎች ያሉበት ምናምን እንላለን። ወደ ኢትዮጵያ አገዛዝ ምንድን አሁን ትላልቅ ሰዎች ያሉበት እንዴት ነው አባቶቻችንን የማናከብረው? ለምንድን ነው አባቶቻችንን የምንንቀው? ዋናው እኮ ጥላይ ይህንን አንዳንዴ እድሜ ክፋት ላይ እንድታተኩር ያደርጋል። ቼክ ማይክ ላምሮት ቤተክርስቲያኒቱም መስጊዱም ተቋማቱም በሙሉም እንደ ሀሳብ እነሱ ሊረክሱ አይችሉም። በዛ ውስጥ ያለው ማህበረሰብና ህብረተሰብ ግን ደም እያፋሰሱ እያረከሱት ነው ማህበረሰቡን። ይሄ የወደፊት አኗኗራችንን ለመገመት አሁን ቁጭ ብለን የሚከብደን ነገር የለም። እኔ በጣም ነው የሚያሳስበኝ የምናገር ይሄን ነው። በጣም ነው የሚያሳስበኝ የሀገሬ ጉዳይ። ሱዳን ላይ የተፈጠረው ነገር ተፈጥሯል፣ ሁሉም ነገር ተፈጥሯል። ቀጣይ ግን ያሳስበኛል። እሱ ላይ እናተኩር። እሺ ወንድም እህቶቼ፣ ይህንን ጠንከር ያለ ሀሳብ በነፃነት የምንነጋገረው እኛ ወጣቶች ማንተዋወቁ ወጣቶች በሚተዋወቁ ባለስልጣናቶች መፋጀት የለብንም እና እንዲህ ወጣቶች ደግሞ የምንሰባሰብበት ሚዲያ እስከሆነ ድረስ በስርዓትና በስነ ምግባር ብንወያይ ማንም ባለስልጣን ላያችን ላይ አይፈነጭም የሚለው ፕሮግራማችን እና መፈክራችን እንደቀጠለ ነው። ሃይሚ ወይ ደግሞ ላምሮት እባካችሁ ድምጻችሁን አሰሙ። እሺ ወንድሞቼ እንኳን ሰላም መጣችሁ፣ እንኳን ሰላም አገኘኋችሁ። እኔ የምለው አሁን እኔ ሀሳብ ልሰጥ የገባሁት ብዙዎቹ ወንድሞች ያወርተውታል እና ያው የሀገር ጉዳይ ሁላችንም የሚያሳስበን ነው። ቅድም ወንድማችን እንዳለው የሆነ ችግር ቢፈጠር ወደ አንድ ሀገር እንሄዳለን እንሰደዳለን ምናምን። እሱም እኮ አቅም ያለው ነው የሚሰደደው። ወንድ ነው ወጣት ነው የሚሰደደው። እናቶች አሉ፣ አዛውንቶች፣ ህፃናት። እነዛንስ እንዴት ነው የምናደርጋቸው? ወጣትስ እሺ ይሰደዳል። እና እኛ እንደ ወጣት ማድረግ ያለብን በሶሻል ሚዲያ እንደዚህ ተባብረን መወገዝ ያለበትን ነገር እያወገዝን፣ የሚሰማን ሶሻል ሚዲያ ላይ ያለ ብቻ ነው። ሌላ ሶሻል ሚዲያ የማይጠቀመው ህብረተሰብስ እንዴት ነው የምናነቃው? እንደዚህ ሶሻል ሚዲያ የማያገኝ ብዙ ህብረተሰብ ነው ያለን እንግዲህ ሀገራችን ላይ። ያንን ህብረተሰብ እንዴት ነው አግኝተን እኛ ስንኖር እንግዲህ በተለያየ አካባቢ ብንኖርም በተለያየ ብሔር ከጎረቤትም ከአካባቢያችን የተለያየ ብሔሮች ነን የተሰባሰብነው። ያ ጥላቻ እንዳይፈጠር እኛ ምንድን ነው ማድረግ ያለብን? ሶሻል ሚዲያ የማይጠቀመውን ህዝብ እንዴት ነው ማንቃት የምንችለው? እንዴት ነው መሆን ያለበት? እስቲ ምን ትላላችሁ እናንተ? እሺ እህቴ ላቀረብሽው ሀሳብ መፍትሄ የሚሆነው እንግዲህ ሁላችንም ለቤተሰቦቻችን ሞባይል ብንገዛ ኔትወርኩን ላይ ለቅ ይችላል አብይ አህመድ እና አሁን ምንድን ነው የምናደርገው? ከሶሻል ሚዲያ ተጠቃሚ ያልሆኑትን ኢትዮጵያ እንዴት ነው የምናነቀው? በጸሎት እውነት እህቴ እንደው ወጥረን ብንጸልይ። እኛ እኮ ወጥረን እንጸልያለን። እነሱ ጋር ግን እንዴት ነው ያንን? የት ነው ያለሽው? የት ነው የምትኖሪው? አሁን ዝም ብሎ ፖለቲካ አይወራም። አንዳንዴ ያለሽበት ሀገር የት ነው? የኔ አቡዳቢ። ምን መሰለሽ
አንዳንዴ ሶሻል ሚዲያ ተጠቃሚ ያልሆኑትን ማህበረሰብ ለማንቃት እኔና አንቺ በዋትሳፕ ግሩፕ ብንመክርበት አንዳንዴ የጠላት ሚዲያዎች የጠላት ካድሬዎች እዚሁ እኛ ጋር አሁን 500 ምናምን ሰው አለ እና አሉ። አሁን እኔና አንቺ ሀሳብ ስንለዋወጥ ሀሳባችንን በማሳለፍ ለመንግስት ሊሰጡ ይችላሉ። ገባሽ? ያመጣሽው ሀሳብ ትልቅ ሀሳብ ነው፣ የሚናቅ ሀሳብ አይደለም። ይህንን ሀሳብሽን ደግሞ እንደዚህ አይነት ትላልቅ ሀሳብ ሲመጡ ሚዲያ ላይ አይወሩ። እንደው የዋትሳፕ ቁጥርሽን ትልኪልኝና በውስጥ መስመር በሰል ያሉ ንግግሮችን እያደረግን ህዝባችንን ወገናችንን የምናነቃበትን መንገድ ብንፈጥር መልካም ነው። ፎሎ አድርጌሻለሁ እህቴ። ቴንኪው፣ አመሰግናለሁ። እውነት ጨዋ ነሽ፣ አነጋገርሽ ደስ ይላል። ፕሮፋይል ላይ ያለሽው አንቺ ነሽ? ደስ ይላል። እንደ ረጋ ያሉ ሴቶች እንግዲህ እግዚአብሔር ዘንድም ተቀባይነት አላቸው ይላል እና በጸሎት ነው ሁሉም ነገር። ለማንኛውም ያነሳሽው ሀሳብ እንደ ቀላል የሚታይ ስላልሆነ ይህን ሀሳብ ደግሞ እዚህ ማውራት አንዳንድ የመንግስት አካሎች ሊኖሩ ይችላሉ ምናምን፣ ይህን በውስጥ እናወራበት። ዋትሳፕ ግሩፕ አሉ ትላልቅ። አዎ ሀሳቡ ትልቅ ነው። ሶሻል ሚዲያ ተጠቃሚ ያሉ ወገኖቻችን እንዴት እናንቃ? አይሽ ለመጀመሪያ ጊዜ ነው ይሄን ሀሳብ ካንቺ የሰማሁት። ይሄንን ሀሳባችንን ደግሞ እንዴት ነው የሚለውን በውስጥ መስመር አሉ ግሩፕ፣ ብዙ እህቶቻችን ያሉበት ግሩፕ አለ። አገራችን ወደፊት የሚል ግሩፕ አለ። እዛ ላይ ብናወራበት መልካም ይመስለኛል። ፍቃደኛ ከሆንሽ በውስጥ አውሪኝ። ለሰጠሽን ሀሳብ እውነት ገንቢ፣ የሚያንጽ የሚያነቃቃ እስከሆነ ድረስ እናመሰግንሻለን። ምንም አይደል እህቴ፣ ምንም አይደል። እሺ እህት ላምሮት አቋቋሙ ምናምን ውስጥ ገባ ብዬ ደግሞ በዛኛው ሞባይላችን ጥሩ ነው፣ አሪፍ ነው። የሴት ልጅ ፊት አትይ አቋሟን ይላል መጽሐፉ። እህት ላምሮት ጅቦ አይሰማም? ጤና ይስጥልኝ እያልኩ ነው። እንዴት ነሽ? ሰላም ነሽ ወይ? ሰላም ነው። እንደው ሀሳብ አስተያየትሽ ምንድን ነው? በመጀመሪያ ጅቦ በጣም ነው ማደንቅ፣ በጣም ነው ማመሰግነው ስላስገባህ። የኔ ቆንጆ በጣም ነው እኔም ደስ ብለሽ ነው ያስገባውሽ። እንዴት ነሽ? ምን መሰለህ አሁን እያንዳንዱ ነገር በተነሳ ጊዜ አሁን ብዙ ጊዜ ደግሞ እንደዚህ አይነት አስተያየት ስሰጥ እኔ በነገራችን ላይ መንግስት ሲመረጥም የለውም ሲጠላም ሲወደድም የለውም። ግን ያው እንደ አይነት አስተያየት ስሰጥ ብዙ ጊዜ ካድሬ ምናምን ደጋፊ ነው የሚሉት። ግን እኔ ለህዝቡ ብትሆኝስ መብትሽ እኮ ነው። ብትሆኝስ ቀጥይ እናቴ ቀጥይ። ማስተላለፍ የምፈልገው ነገር አንዳንድ ነገሮች ሁሌም እንደዚህ ለመወያያ የሚቀርበው ርዕስና የሚወራበት ርዕስ ይጋጭብኛል ብዙ ጊዜ። ስፔሻሊ አንተ ቤት በጣም ደስ ይላል በእውነት። ፖለቲካ ከሆነ ፖለቲካ ነው፣ ሌላ ርዕስ ከሆነ ሌላ ርዕስ ነው። ዛሬ ግን አሁን ምን ሆነ? ቀጥታ በቃ ጦሩ ሁሉ ወደ መንግስት ሆነ ማለት ነው። ላይክ የሚሞቱ ሰዎችን ድምፅ ናቸው ነው የተነሳበት ርዕስ ካልተሳሳትኩ አይደለም። በእምነት የሚሞቱ ሰዎች እኔ በብሔር ኦሮሞ ነኝ አውቃለሁ። ፔኑን ማለት ፔኑ ስልህ የአርሲ ልጅ አይደለሁም፣ ግን ደግሞ ክርስቲያን ነኝ። ማንም የትም የሚኖር ክርስቲያን ይመለከተኛል ብዬ ነው ማስበው። ልክ ሀሳብ ይሄ ነው። ሌላው ነገር ደግሞ ቅድም ጃለኔ የምትባል ልጅ ያለችው እኔ በአካል እንደዛ ያለኝ ሰው አለ። አንቺ ክርስቲያን ሆነሽ ምን አይነት ኦሮሞ ነኝ ብለሽ ነው የምታምኚው ነው የሚልህ። ከኦሮሞ ጋር ስትመጣ የኦሮሞ ዘመድ አትሆንም። ሌላው ጋር ስትሄድ ደግሞ ኦሮሞ እኮ ቃልቻ አምላኪ ነው። ከመቼ ነው ኦሮሞ ክርስቲያን ሆነው? ይሄ በጣም የለመድ ነው፣ እኛ ኦሮሞ ልጆች የለመድ ነው አባባል ነው፣ ስፔሻሊ ክርስቲያኖች ማለት ነው። እና በጣም ያማል። በእርግጥ በጣም እንትን ይላል። ግን ደግሞ ለእምነትክ ምንም ብትባል ኖርማል ነው ለእኔ። ምንም እንትን አይገርመኝም። ይሄ ከእውቀት ማነስ የመጣ ችግር ነው። እና ሌላው ላስተላለፍ የምፈልገው ነገር እያንዳንዱ ችግር ከጥቃቅን እስከ ትላልቅ ያሉ ችግሮችን ቀጥታ ወስደን መንግስት ላይ የምንለጥፍ ከሆነ ለሌላ ጥቃቅን ችግር አድራሽ አካሎች መንገድ መክፈት አይሆንም ወይ ነው የኔ ጥያቄ። አሁን ገባህ? ሁሉም ነገር ጥቃቅኖች እስከ ከባድ ያለው ነገር አብይ አህመድን የሚመለከት ከሆነ ከስር ያሉ ተቃዋሚዎች እኮ አሉ፣ ከስርም ደግሞ አሉ እኮ የእሱ ወዳጅም ሆኖ ጥፍ እያሉ ብዙ ታሪክ በብሔር ውስጥ በእምነት ውስጥ እየገቡ የሚሰሩ አካላት፣ እነሱን ለመቆጣጠር አይከብድም ወይ? ሁሉም ነገር መንግስት ላይ ባይጠቆም፣ ሁሉም ነገር ከመንግስት ጋር ባይያያዝ፣ እስኪ አይናችንን ገለጥ አድርገን ዞር ዞር እንበል። ትክክል።
እንደዛ ቢሆን የተሻለ ነው እና አንዳንድ ርዕሶች ደግሞ ፖለቲካ ይሆናሉ ሳይታሰቡ። አይ ነው ህዝቡ በጣም ሆድ ብሶታል፣ ይገባኛል። ግን በቃ ርዕስ ቢጠበቅ ደስ ይለኛል። ይሄን ለማለት ነው። ሰው ስሜቱን ይዞ ነው የመጣው። እውነት ብሩህ የሆነ አስተሳሰብ በእርግጥ እኔ እውነቱን ለመናገር በጣም ብዙ ነገር ፖለቲካ ውስጥ ካሉ ሰዎች ጋር ለተወሰነ ጊዜ ቆይቻለሁኝ። በጣም ብዙ ሸፍጦችን እሰማለሁ። ቁጭ ብዬ ስለ ፖለቲካ አላውቅም፣ ግን ብዙ ሸፍጦችን እሰማ ነበር። አሁን እነሱ እውነት እንዳንድ ኢትዮጵያዊ እንዳንድ አወያይ ለመጀመሪያ ጊዜ እንደዚህ አይነት ትሁት አንደበት ያላት ሴትን እንደማየት ደስ የሚል ነገር የለም። እውነት ደስ ይላል አስተሳሰብሽ። ብዙ ጊዜ እኛ ኢትዮጵያን የማናስበውን ሀሳብ ነው ያመጣሽ። ግን የት ሀገር ነው የምትኖሪው? ይቅርታ ግን እንደው መጠየቅ የት ሀገር ነው የምትኖሪው? አይ እየቀለድኩ የት ነው የምትኖሪው? ካናዳ ነው የምኖረው። ዋው 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 በጣም ደስ ይላል። ለዛ ነው እውቀትሽ ጨመር ያለው። አንዳንዴ እኮ እዚህ ወጣ ያሉ ሀገር ስትኖሪ ወጣ ያለው ሰውም ስታገኘ ሀሳብሽ እንትን ይላል እና በብዛት እህቶቻችን አረብ ሀገርም ስለሚገኙ ነው የጎሳ ነገር የምን ነገር የሚታያቸው እና እንዲህ አይነት ንጡቅ ሀሳብ ይዘሽ በመምጣትሽ መልካም ነው። ግን ይሄ አስተሳሰብሽ ምን መሰለሽ የኔ ቆንጆ፣ እኔ እዚህ ወጥቼ ሳወራ ሰዎችን አዳምጬ ነው በውስጥ አንዳንዴ ሰውን አለማዳመጥ ሰውን አለመስማት ባዶ ያደርግሻል። ሰው ማለት ራሱን የቻለ መጽሐፍ ነው። ሰውን ስታዳምጭው ነው። ከብዙ ሰው ጋር ስትገናኝ ስታወሪ ነው ሀሳቡን እጭቅ አድርገሽ ይዘሽ መተሽ እዚህ ጋር ያወራ ከሰዎች ጋር አውርተሽ ነው ያመጣሽው። በዚህ ጉዳይ በዚህ የሆነ የሚከፍትልሽ ነገር አለ። በደንብ ታወሪያለሽ፣ በደንብ ትወያያለሽ ከሰዎች ጋር። በስተጀርባ የተወያየሽው ነገር አለ። አሁን የአንቺ አስተሳሰብ ልክ ነው እና የሆነ አለ አይደል እንዴ? ይቅርታ ግን እኔ ሀሳብሽ ስለተመቸኝ አነጋገርሽ ጥሩና መልካም ስለሆነ እኔ ላይቭ ከመግባቴ በፊት አንቺ ጋር ባወራ ያለውን ነገር ብንወያይ እንደገና ወደ ሚዲያ ቢመጣ አስቢ፣ ሀሳቤ የሰፋ ይሆናል። ሀሳቤን ብዙ ተቀባይነት አገኘዋለሁ። ምክንያቱም አንቺን የሚመስሉ በሚሊዮን የሚቆጠሩ ኢትዮጵያውያን አሉ ያንቺን ሀሳብ የሚደግፉ። አይሽ ይሄ ሀሳብን መግዛት ነው። አሁን ቁጥርሽን ብትልኪልኝ እንደዚህ ልገባ ስል ሀሳብሽ እንዲህ ተፈጥሮ እንዲህ ብሎ ይሄ መልካም ንግግርሽን ብሰማው እኔ እዚህ ገብቼ አወራዋለሁ አላወራውን። አይሽ ይሄ ነው እና አንዳንዴ እንደዚህ ንቃተ ህሊናቸው ሰፋ ያለ ሰዎችን ሳገኝ ዘልዬ ቁጥራቸውን እጠይቃለሁ። ጌታ ኖ ናምሮት ጌታ እየቀለድኩ አይደል። እንደዚህ አይነት መልካም ሰዎች ለመናገር እግዚአብሔርን በገባህበት ሁሉ ከስራለሁ። በቃ አዳምጣለሁ። ቀልድ ሲሆን ቀልድ ነው፣ ቁም ነገር ሲሆን ቁም ነገር ነው። በቃ አይደል ነው ብቻ ምንም የሆነ ፖለቲካ አመለካከት እኔ ፖለቲከኛም አይደለሁኝም። በእርግጥ የመጀመሪያ በፖለቲካ ምክንያት ነው ከሀገር የወጣው ገና በዛነቴ። ግን እኔ የምንም ደጋፊም ነቃፊም አይደለሁም። ኖርማሊ ግን በምንም ዙሪያ ላይ ስታወራ በጣም ነው ማደንቀቅ። አመሰግናለሁ ስላስገባኝ እንጂ እንደው እንደ ሀሳብም እንዲሆን እንዲሁ አንዳንዴ ብዙ ሰውም ስለሚገባ አንቺ ብትመጪም ከዛ ሁሉ ሰው ለይቼ አንቺን ለማስገባት ምናምን ትንሽ ሊያቅተኝ ይችላል። ገባሽ? ስሜታዊ ሆኜም ስለማወራ እና ከመግባቴ በፊት ልገባ ነው ነይ ግቢ እንዴ መልካም አስተሳሰብሽን እኮ አይደለም። አንተ ቤትህን ስትከፍት እኮ ሰው ቤት ሄደህ ስትገባ እኔ ስልኬ ላይ አለ ያኔ ቆንጆ እና እንደው ሀሳብ ለመለዋወጥ ያክል ፎሎዌን መልሽልኝ፣ ቁጥርሽን በውስጥ ላኪ። እሺ ቁጥርሽን ላኪ፣ ቁጥርሽንም ላኪ። እግዚአብሔር ይባርክሽ እህቴ፣ እግዚአብሔር ይባርክሽ። እንዲህ መልካም አስተሳሰብ ያሉ እህቶቻችንን እንዲህ ተቀራርበን ስናወራ እኛ እኮ መራራቃችን እኮ ነው ናምሩቲ። ወጣቱ እኮ ጀርባ ለጀርባ እኮ ነው ያለው። አሁን የአንዱን ሀሳብ አንዱ አለማዳመጥ እኮ ነው እዚህ ደረጃ ላይ አለመገናኘት፣ አለማውራት፣ ግልጽ ነው አለመነጋገር ነው እዚህ ሀገራችን እዚህ ውጥንቅጥ ውስጥ የገባቸው ናምሩቲ። ለማንኛውም ስላወኩሽ ደስ ብሎኛል። ከቻልሽ ቁጥርሽን ላኪልኝ። ምንም አይደለም። እናንተ ጋር ሰዓት እንደሆነ እኔ ደህና ነዋል። እናንተ እንግዲህ ደህና እኛ ጋር ምሽት ነው፣ ደህና እናመሻለን። አንቺ ጋር ቀን ከሆነ መልካም ቀን ይሆንልሽ። እሺ እሺ። ቆንጆ እንዲህ አይነት
አንዳንድ እህቶቻችን ከቁንጅናቸው በስተጀርባ ያላቸው ንጡቅ አስተሳሰብ፣ ብርሃን የሆነ አስተሳሰብ። ሴት ልጅ በዚህ አጋጣሚ ንጉስንም ታንበረክካለች፣ ሀገርንም ትቀይራለች። እና ብዙ ጊዜ እህቶቻችን ከውበታችሁ በስተጀርባ ያለውን ጭንቅላት እስቲ እንድንጠቀምበት። እጅጉ እንካ ቁጥር ይሄ ነው፣ ደውልልን፣ ተደዋውለን ደግሞ እንዲህ ቢፈጠር እንዲህ ብናደርግ ለሀገራችን። ሴት ልጅ ነች እኮ የሁሉም ነገር ቀያሪ። ሴት ልጅ እኮ ነች ቤት አስተዳዳሪ። ሴት ልጅ እንዲሁ እንግባባ፣ ፍቅር አተናል። ለማንኛውም የዛሬ ፕሮግራማችን እዚህ ጋር ይጠናቀቃል። የፕሮግራማችን መርህ የነበረው ትላልቅ ባለስልጣናቶች ወንበር ያገናኛቸዋል። በወንበር ጸብ ወጣቱን የማይተዋወቀውን ወጣት ያፋጁታል። ጃፒን ማን እንዳስገባው አይቼ ሞዴሬተሩን አነሳለሁ እና እሺ ምንድን ነው ቡላን አይቻልም። እናቴ እንቅልሃል። ማስታወቂያ ሳልሰራ ቀጥል። ጃፒ ምን ፈልገህ ነው አቤቱታ የምታቀርቡ? ለምን አቤቱታ? ካስገባችሁ ሞዴሬተር አነሳለሁ ምናምን ማስታወቂያ እየሰራሁኝ ድንገት ስትገባብኝ ነው። ትልቅ ማስታወቂያ ከብልጽግና የተሰጠኝ ማስታወቂያ እኮ የኢትዮጵያና የቻይና ባንዲራ አንድ ላይ ሲቀመጥ እንዴት ደስ እንደሚላት ናውጣ። እናቴን ቡላላ አነሳባለሁ። ስርዓት ያዝ እና ምዕመናን፣ የዛሬ ፕሮግራማችን የቻይና ባንዲራ ይላል እንዴ? እካክ ከመቼ ወዲህ ነው የቻይና ባንዲራ እንደዛ የሚሆን? ሲጀምር እኮ ቻይና ከኢትዮጵያ የተሻለች ሀገር መሆኗን ታውቃለህ? ስሜታዊ ያደርገኝ በና ልናገር ልቶ አይ ደክሞኛል። ረጅም ሰዓት ቆየሁ፣ በጣም ቆየሁ። ለማንኛውም ምዕመናን በተመሳሳይ ሰዓት እንመጣለን። ቸርን ሰንበት። ኢትዮጵያ ለዘላለም ትኖራለች። እኛ ኢትዮጵያውያንን እንደማመጣለን። ሀገራችንን ካለችበት ምጥ ለማውጣት ሁላችንም እጅ ለእጅ እንያያዛለን። ሀገራችን ዛሬም ነገም ታፍራና ተከብራ ትኖራለች። ውስጣዊ ችግራችን የማናቃችሁ ባለስልጣን፣ የምትተዋወቁ ባለስልጣን እባካችሁ ለወጣቱ፣ ለህፃናቱ፣ ለአዛውንቱ ስትሉ ጦርነትን አቁሙ። ሰላም ንኩሉ ህዝቢ ኢትዮጵያ። ትግራይ ትስዕር የመስግንዬ